ማንም የቆመ ቢመስለው እንዳይወልቅ ይጠንቀቅ። እንዴት ነሽ የኔ ልጅ? ዩቲዩበር መነጽሬ ማን ነው መነጽር ማድረግ ያለበት? አይ ለዛሬ ሰጥቼ ካለ ስትጠይቂኝ አንቺ ታደርጊዋለሽ እንዴ? ርክክቢው አይ አባዬ ዛሬ ላንተ ስለዚህ መነጽርሽ ነኝ ዛሬ ለዛሬ ሌላ ኢንተርቪው የምታደርጊው ሰው ሲመጣ መነጽርሽ ያሰው ነው። አዎ ግን ብዙ ጊዜ አንተ ነህ አይደል? እና ካንተን እያየሁ ነው ታዲያ። እንደዛ ከሆነ ምን ታደርጊያለሽ መሰለሽ? አንዳንዴ መነጽርም ሊቆሽሽ ስለሚችል ወልወል እያደረግሽ ማን ይወለውለዋል? እንዴ መነጽር ሰጪው ነው ሰጪው። ስለዚህ ሁል ጊዜ ኢንተርቪው ስታደርጊ መነጽር ጠረጴዛ ላይ መኖር አለበት። ኦኬ ከዛስ ያ ኢንተርቪው ሊደረግ የሚመጣ ሰው ማድረግ አለበት። ባያምርበት በሱ እይታ ውስጥ ነው የምትማሪው አይደል? ስማ ልክ ነህ። ስለዚህ ቆንጆ የሚገራርም መነጽር ህፃናት ሲሆን እዚህ ጋር አሻንጉሊት ያለው መነጽር ከዛ ተጠራቅሞ መነጽር ሻጭ ለውሎ ለኮንቴንቱ ክፍያ ያስፈልገኛል። ችግር የለውም። አባቴ እኮ ነህ እንዴ ኮንቴንት እኮ ነው። እሺ ይሁን ችግር የለውም። እንግባ ወደ ፕሮግራማችን እንግባ። እሺ ዓለምን የምንመለከትበትን የምንዋጅበትን መነጽር ከወለወልን ውስጣችን ሰማያዊ ይሆናል። ማለትም አላስፈላጊ የስጋ ፈቃዳችን ይወድቅልናል ማለት ነው። ሰላም እንዴት ናችሁ? የመነጽሬ ዩቲዩብ ተከታታዮች በጣም ነው የምወዳችሁ። እንዴት ናችሁልኝ? እግዚአብሔር ይመስገን እኛ በጣም ደህና ነን። ዛሬ እንግዲህ ከአባቴ ጋር ተከስቻለሁ። እንግዲህ ዛሬ የመጣንበት ፕሮግራም ስለ ጽዋ ማህበር አመሰራረት አንዳንድ ጥያቄዎች አሉ እና እስቲ ለምንድን ነው አባቴን ማልጠይቀው ብዬ ተነሳው። ጠዋት ስነሳ በቃ ይሄን አሰብኩ ብድግ ስል ከዛ ወደ አንተ አመራው። አንተ ምሽ ያልከኝ። እሺ በእውነቱ ከሆነ ትያለሽ ባንቺ ድምጽ ይባል ጀመረ። በእውነቱ ከሆነ የጽዋ ማህበር የእናታችን የቅድስት ቤተክርስቲያን ዋና የክርስቲያኖች የፍቅር መሰባሰቢያ ነው። በጣም ይገርማል። በጣም ደስ ይላል። ግን አሪፍ ርዕስ ነው የመረጥሽው ማርያምን። አዎ ታውቃለህ ጽዋ ማህበር ለመሰረት ስለሆነ ነው ይሄ ጥያቄ መጣው። ይሄን ቪዲዮ የተከሰተው በዛ ምክንያት ነው። ገብርኤል የኔም ነው እንጂ ግን ተቀምጠሻል። ኪዳነ ምሕረት የኔ ያንዳንዱ ነገር ይወስ ገብታ እኮ ነው ስራ የምትሰራው። አዎ ባራ የኪዳነ ምሕረት ሲወጣ የማን ወጣ? ሲወጣ የማን ወጣ? የኪዳነ ምሕረት ግን ገብርኤል የኔም ነው አንቺማ ነው። ግን እጣ የወጣው የኔ ነው። ችግር የለውም። እሺ የኪዳነ ምሕረት የጽዋ ማህበር በመመስረቱ በጣም ደስተኛ ነኝ። እሺ በብዙ ክፍለ ሀገራት ጽዋ ማህበር ሲመሰረት እኛ ቤት ውስጥ ጽዋ ማህበር አልተመሰረተም ነበርና ዝክር ነው የነበረው። የመጀመሪያው መስራች ሆነሻል እንግዲህ አንደኛ ነኝ። አንደኛ ጽዋ እኛ ቤት ገብታ አቅም ነበረ። ይገባል። ካንቺ ቀጥሎ ተረኛው እኔ ነኝ። እግዚአብሔርን ሲጀመር በእኔ ነው የሚጀመረው እናቴ ጋር ማለት ነው በመስራች። አዎ ከዛ በኋላ ወደ ትልቁ ቤት እንሄዳለን። ጥሩ የጽዋ ማህበር ዕለት አይታችሁ ከሆነ ጃንጥላ፣ ስዕል፣ እንደገና ደግሞ የጽዋ ጨርቅ ታውቃላችሁ። የጽዋ ጨርቅ ይታወቃል ከለሩ። ሌሎችም የሳንቲም መያዣ ባንክ፣ ተንቀሳቃሽ ባንክ፣ ሽቶ እንደዚህ ለስዕሉ ያስፈልጋል። ጧፍ፣ ዕጣን፣ የተለያዩ ያንን ስዕል ያጅባሉ ተብሎ የሚታሰቡ ገንቦ፣ ትንሽዬዋ ማሰሮ፣ እንደገና ደግሞ እሱ ግን የእንትን ነው መሆን ያለበት። ዳቦ መስዋብ የሸክላ መሆን ያለበት። በቃ ገንቦ ሸክላ ነው። እሱንም እኮ ያው በቃ ሸክላ ነው መሆን ያለበት ማለት ህግ አይደለም። በቃ ገንቦ ሸክላ በሸክላ እኮ እናቶቻችን ያደርጉት የነበረው አሁን ያለውን ጀሪካን ስለማያውቁት ነው። ያን ጊዜ አይደል? ለምሳሌ የአንገት ማተብ በጥንት ጊዜ ከቆዳ፣ ከነሐስ፣ ከብረት፣ ከወርቅ እና ሌላውን ከድንጋይ ይሰሩ ነበር ከውስጥ አይደል? ከዚህም በላይ ካለ ይሰሩበት ነበር። ግን ፕላስቲክ ስላልነበረ ጥንት ጊዜ ፕላስቲክ የሚባለው ነገር አልነበረም። ፕላስቲክ የሳይንስና የፋብሪካ ውጤት አይደለም። ቢኖር ኖሮ ግን ይሰሩበት ነበር አይደል? በፕላስቲክ መስቀል የዛሬ ስንት ዓመት ነው አባታችን ፓትርያርኩ አቡነ ጳውሎስ የላስቲክ
ማተብ መስቀል ሲሰጡ ይሄ ካቶሊክ ነው ምናምን የሚሉ ነበር። አዎ ካቶሊክ በፕላስቲክ ማተብ ትሰጥ ነበር። ግን በፕላስቲክ መስቀል ስለተሰራ ክርስቶስ ለምን እንደዚህ ሆነ አይልም። ወቅቱ በነበረው ነው። ድሮ ስዕል ይሳል የነበረው በምንድን ነው? በወቅቱ በነበረው ጨርቅም አብጀዲ ቢኖርም በሱ ይሰሩበት ነበር። ባነር ቢኖርስ አይሰሩበትም? ይሰሩበታል። ስለዚህ ዘመኑ እየተቀያየረ በመጣ ቁጥር ስለዚህ ወቅቱ ባመጣው ነው እንጂ የባነር ስዕል ጸሎት አያሳርግም ምናምን አይባልም አይደል? አይባልም። እና ይሄም እንደዛ ነው። ጽዋ ማህበርም ያው አንዳንድ ጊዜ የፉክክር እንዳይሆን ጥንቃቄ መደረጋል። በኋላ እንገባበታለን። ጥንቃቄ መደረግ አለበት። አንዳንድ ነጥቦችን ይዤልሻለሁ። የሚጠቅም ሀሳቦችን ለጽዋ ማህበር ይጠቅማሉ ያስኩትን ሀሳብ ነጥቦች ይዤልሻለሁ። እዛ ውስጥ በደንብ እናየዋለን። ሰዓቱ በማጠሩም በመርዘሙም ይቅርታ ግዴታ መገለጽ ያለበት ነገር መገለጽ ስላለበት ነው። እንዳያያዛችን ግን የሚረዝም ይመስለኛል። ችግር የለውም። ወንበሩም ተመችቶኛል፣ ውይይቱም ተመችቶኛል። አዎ በእኔ መድረክ መጠቅ እንዴት አይመች። ስቱዲዮ የጋራ ሆኖ ረስተልሽ። አይ መድረኩን ያልኩት ስቱዲዮ ያንተ ነው። ችግር የለውም። እሺ እንግዲህ በማቴዎስ ወንጌል ምዕራፍ 18 ቁጥር 19 ላይ ሁለትም ሶስትም ሆናችሁ በስሜ ብትሰበሰቡ እኔ በመካከላችሁ እገኛለሁ ባለው ቃል መሰረት ነው ጽዋ ማህበር የተጀመረው። አዎ ግን የሚገርመው አባዬ አሁን ብዙ ጊዜ ሳይሆን ቤተክርስቲያን ቅዳሴም ዝማሬም የሚሆነው ቤተክርስቲያን ውስጥ ነው እና ቤት ውስጥ እንዴት ጽዋ ማህበር ሊሆን ቻለ? ማለቴ እንዴት ጽዋ ማህበር ቤት ውስጥ ሊሆን ቻለ? ቤተክርስቲያን ማድረግ አይቻልም ነበር? ይቻላል እኮ ለምን? አዎ እንግዲህ በመነሻው አብርሃም ቤት ስላሴ ስለመጡ ነው። መጀመሪያ በዘፍጥረት ምዕራፍ 18 ላይ በአብርሃም ቤት እግዚአብሔር የመጣው ለምንድን ነው? አብርሃም ቤቱን ምን ስላደረገው ነው? መጀመሪያ የእግዚአብሔር መንፈስ ማደሪያ ስላደረገው ነው። አብርሃም እንግዳ ካልመጣ አልበላም አለ። አብርሃም እግር ካላጠብኩ አልበላም አለ። ግን ሀብታም ነው፣ ብዙ ባሪያዎች፣ ብዙ አገልጋዮች ያሉት ጻድቅ ሰው ነው አይደል? አዎ በትክክል። ግን ሰይጣን በዚህ ቀናበት። እንዴት በቤቱ ተቀደሰ፣ እንዴት በቤቱ ተባረከ ብሎ ሰይጣን ሲቀናበት ራሱን እየፈነከተ ሰይጣን ራሱን አድምቶ መንገድ ላይ እንደ ሰው ተመስሎ ሰዎች ወደ አብርሃም ቤት ሊመጡ ሲሉ ምን ሆነህ ነው አሉት። ያንን ሰው አብርሃም ፈንክቶኝ ወደ ቤቴ ሁለተኛ እንዳትመጣ፣ ሁለተኛ ቤቴ እንዳትገባ ብሎ አባረረኝ። ስለዚህ አትሂዱ እያለ መንገደኞችን ሙሉ ቀን ሲመልሱ አለ አይደል? የአባቶቻችን ትምህርት። ከዛ ሰው ሁሉ አብርሃም ጨካኝ ሆነ ብሎ ሙሉ ቀን ሳይመጣ 10 ሰዓት ምናምን አካባቢ ላይ እግዚአብሔር ወደ አብርሃም ቤት ቢሄድስ አለ። ከዛ አብርሃም ቤት 3 ሆነው መጡ። ስላሴ አብ፣ ወልድ፣ መንፈስ ቅዱስ መጡ። ሽማግሌ ተመስለው እንግዳ ተመስለው አብርሃም እንግዳ ተቀባይ ስለሆነ በእንግዳ ተመስለው መጡ። ገባሽ? በሚጠብቀው ነው የመጡት። ስለዚህ እግዚአብሔር አንቺ በምትጠብቂው ነው የሚመጣው። አንቺ የምትጠብቂው በምንድን ነው? በደግ ከሆነ በደግ፣ በመጥፎ ከሆነ በመጥፎ አይደል? በቃ እንደዛ ነውና ጽዋ ማህበርም ስትመሰርቺ በቃ ናልኝ ብለሽ ነው የጠራሽው ይመጣል ማለት ነው። በደግ ግልጽ ነው። እና በቤቱ መጡ። ሰይጣን እዚህ ጋር ከሆነ እንቅፋት ሆነ የነበረው የአብርሃም ቤት እዚህ ጋር ከሆነ መሀል ላይ ስላሴ መጡ ማለት ነው። መሀል ላይ መጣው ሽማግሌ አረ እንግዳ መጣ በሉ ቶሎ አዘጋጁ ምግቡን ውሃውን አምጥዋልና እግር አጠበ ምን አለ። ያው ብዙ ነው ፕሮሰሱ። ከዛ ተቀበላቸው። በእንግድነት ስለተቀበላቸው ልጅ ሰጡት። ይስሐቅ የሚባል ልጅ ትወልዳለህ። ልጅ የለህም ነበር አሉ። ትወልዳለህ ተባለ። በስተርጅና ሚስቱም እሱም በስተርጅና ወለዱ። ተአምር ተፈጠረ። ስለዚህ ጽዋ ማህበር በቤትሽ እግዚአብሔርን መቀበል ነው። በመኖሪያ ቤትሽ እግዚአብሔርን መቀበል ነው። ስለዚህ አንዱ ያው ሁለተኛ ደግሞ እመቤታችን ቅድስት ድንግል ማርያም በዶኪማስ ሰርግ ቤት ተገኝታለች አይደል? ዶኪማስ በቤቱ ድንግል ማርያምና ኢየሱስ ክርስቶስ ደቀ መዛሙርት ቅዱሳን ከተገኙ እኛም ደግሞ በስሟ ስናዘክር እንዴት ነው የማትገኘው? ምድር ላይ ያለን በዚህ እንቅልፍ በሚያሸንፈን በምንበላበት በምንጠጣበትና ምድራዊ ሐሳብ በሚበዛበት በዚህ ምድር ላይ እግዚአብሔር ኢየሱስ ክርስቶስ ከነናቱ ከነደቀ መዛሙርቱ መጥቶ ቤት ገብቶ ተአምር ከሰራ ካበረከተ ወደሚሻለው ሰማይ ወደ ተሻለው ዓለም ከሄዱ በኋላ ደግሞ እንዴት ነው የማይመጣው? ገባሽ? በዚህ በሚያደክመው ዓለም ላይ እንኳን መጥተዋል። ስለዚህ አሁንም በስማቸው ስንሰበሰብ ይመጣሉ ማለት ነው። ግልጽ ነው። ሌላው ደግሞ
በሎጥ ቤት ደግሞ መጥተዋል። በዘፍጥረት 19 ላይ ሎጥ ቤት ሎጥ አውቅሻል። ሎጥ ደግሞ ሰዶማውያን የሚበዙበት ሀገር ላይ ነው የነበረው። ሁለት መላእክቶች መጥተው ይላል ልናተርፍህ የመጣ ነው፣ ከአንተ ጋር አብሮ የሚተርፍ ካለ ሂድና ጎረቤቶች ላይ ኑ ትረፉ፣ ምድሪቱ ልጠፋ ነው፣ በእሳት ልጠፋ ነው ብለህ ንገራቸው አሉ። ገባሽ? ከዛ እነዛ መላእክቶች በቤት ቁጭ ብለው የጠበቁት እሱ ወጣና ምን አለ? ኑ እባካችሁን ከተማዋ በእሳት ልጠፋ ነው፣ እኔ ቤት ተደበቁ፣ የኔ ቤት ይሻላችኋል፣ እሳት ሊዘንብ ነው፣ ኑ አብረን እናምልጥ ሲላቸው እባክህ ዞር በል አሉት። አልሰማም አሉት። እንዲያውም ምን አሉት? አንተ ቤት የገቡ ሁለት ሰዎች አሉ፣ ሰው መስሏቸው እኮ ነው፣ እነሱን አውጣቸውና እንድፈራቸው። ወንድ ከወንድ ሴት ከሴት ይደፋፈሩ ነበርና እንድፈራቸው አሉት። አይ እንደዛማ እንግዶችን አሳልፌ አልሰጥም፣ እነሱን ከምትደፍሩ ልጆቼን ይኸው እሰጣቸዋለሁ አለ። ምን ማለቱ ነው? ሎጥ አሁን ልጆቹን አሳልፎ አስገድዶ እንዲደፍሯቸው እየሰጠ ጨክኖ ነው? አይደለም። ወንዶች ናቸው አለ ቤቱ የመጡት እንግዶችም ደግሞ በወንድ ተመስለው ነው መላእክቶቹ። ወንድ ከወንድ እንደማይፈልግ ማሳያ ነው ሎጥ። አንድ ገባሽ? ሁለተኛ ነገር ደግሞ ሴቶች ልጆቼን ተፈጥሮ የፈቀደችው ወንድና ሴት መተኛት ነው። እንግዶቼን ባልተፈቀደበት መንገድ ከምታረክሱ ሴት ልጆቼን ልስጣችሁና በተፈቀደበት ቀዳዳ ገብታችሁ ልጆቼን ከፈለጋችሁ ሰዷቸው፣ ሚስት አድርጓቸው፣ ህጋዊ በሆነ መንገድ ተገናኙ ማለቱ ነው። ልጆቼን ልስጣችኋል። ከዛ እነዚህ መላእክቶች ና ብለው ጎተቱትና አይ እነዚህ የሚመለሱ አይደሉም ብለው ጎትተው አስገቡትና በሩን ዝጋው አሉት። ዘጉት። ከዛ አይናቸውን አሳወሯቸው፣ ከደጅ ውጭ ያሉትን አሳወሯቸውና ከዛ ሎጥ የሚተርፍ የለም፣ አንተና ሚስት ልጆቼ ወደ ተራራ አምልጡ፣ ቶሎ በልቶ አቻኮሉት ይላል። ይሄ ምድር አሁን ያለንበት ጊዜ ማቻኮያ ነው። አቻኮሉት፣ ይዘውት ወጥቶ ተረፈ። ግን ቤቱን የመጡት አይደል? ስለዚህ ቤታችን መላእክቶችን ስንጠራቸው ጽዋ ማህበር ሲኖር ከእንደዚህ አይነት ሞት ያተርፉናል፣ ወዴት ማምለጥ እንዳለብን ይጠቁሙናል። እና ብለው ጎትተው አስገብተው በሩን ቀርቅር ያሉት ለምንድን ነው? ጉንጭ አልፋ ከሆነ ከንቱ ከሆነ ትውልድ ስበው አምጥተው ቤትሽ ያስቀምጡሻል። ከጉርብትና መጥፎ ከሆነ ጉርብትና የቤት ውስጥ በረሃብ መሞት ይሻላል ይላሉ አባቶች። መጥፎ ከሆነ የጉርብትና በሀብታም ቤት ማነው በኃጢአት ካለበት ጮማ ጽድቅ ያለበት ድህነት በጎመን ወጥ መብላት ይሻላል ይላል ጠቢቡ ሰለሞን ሲናገር። ግልጽ ነው። ስለዚህ ቤታችን የመላእክት ማደሪያ ከሆነ ልክ እንደዛ እንባረካለን ማለት ነው። ሌላው እንደዚሁ በስምዖን ቤት ደግሞ በማቴዎስ ወንጌል ምዕራፍ 26 ላይ ቁጥር 6 ላይ በስምዖን ቤት ተገኝቶ ደግሞ ኢየሱስ ክርስቶስ ፈውሷል፣ አድኗል። በዘኪዮስን ደግሞ እንደዚሁ ና ከዛፍ ውረድና አንተ ቤት ገብቼ ዛሬ እበላለሁ፣ በአንተ ቤት ደስታ ይሆናል አለው። ስለዚህ እግዚአብሔር በቤታችን ሲመጣ እንዲያውም ዘኪዮስ ክርስቶስ ቤቱ መጥቶ ምሳ ሲበላና ምግብ ራት ሲደረግ ደስ ብሎት የደበቀውን ሳንቲም በቀረጥ በምናምን ያለ የሰረቀው አወጣና ለድሆች አከፋፈለ። እግዚአብሔር በቤትሽ ሲገባ ሐቀኛ ነው የምትሆኝ። ስለዚህ ጽዋ ማህበር በቤት ውስጥ ለመግባቱ ትልቁ ምልክቱ ይሄ ነው። አልዓዛር ቤትም ተገኝቷል አይደል? ማርታና ማርያም ክርስቶስ ቤታቸው ሲመጣ ማርታ ቤት ውስጥ ጓዳ ገብታ ጉድ 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 ትላለች። ጥሩ እኮ ነው እንግዳ ሲመጣ ጉድ ጉድ ማለት ግን ማርያም የማይቀማትን በጎድል መርጣ በክርስቶስ እግር ስር ቁጭ ብላ ስትማር ነበር ይላል። ማርታ አላት ክርስቶስ አቤት ጌታ ሆይ አለችው፣ በከንቱ ትንጎዳጎጃለሽ በጓዳ ውስጥ ነይ እስቲ እንደ እህትሽ እንደ ማርያም ቁጭ ብለሽ ተማሪ አላት። በቤታችን ውስጥ ለሽሮና ለበርበሬ ከመሮጥ ይልቅ ለክርስቶስ ቃል መንበርከክ ይሻላል። ስለዚህ ቤታችን ውስጥ እግዚአብሔር ከገባ ወይም እንዲገባ የምንፈልግ ከሆነ ቁጭ ብሎ መማር ያስፈልጋል። ስለዚህ ቤታችን እግዚአብሔር መንፈስ የምንቀበልበትም ስለሆነ ሁሌ ስለምንበላውና ስለምንጠጣው ብቻ አይደለም ማሰብ ያለብን እያለ ነው። እንግዳ መቀበል እኮ ጥሩ ነው፣ ግን ማስቀደም ያለብን ደግሞ ማስቀደም አለብን እያለ ነው። በጣም ደስ ይላል። ይህን ያክል በመጽሐፍ ቅዱስ የጽዋ ማህበር ወይም ደግሞ እግዚአብሔር በቤታችን እንዲገባ ይሄ ሁሉ ምልክት ተሰጥቶናል ማለት ነው። በጣም ይገርማል። ምን መሰለሽ፣ ሁለትም ሶስትም ሆናችሁ በተሰበሰባችሁበት እኔ በመካከላችሁ እገኛለሁ የሚለው ጥቅስ በራሱ ቤት ነው፣ መኖሪያ ቤታችን ነው፣ ጉርብትናም ነው፣ ክርስቲያናዊ ህብረት ነው። ቤተክርስቲያን በስንት ትከፈላለች? በሶስት አይነት ነው። አንደኛ የአንድ ሰው አካሉ ቤተክርስቲያን ነው፣ የእግዚአብሔር ማደሪያ ታቦት ነው። ሁለተኛ የህብረት ሁለትም ሶስትም ሆናችሁ በተሰበሰባችሁበት እኔ እገኛለሁ ያለው
ያ ማለት ብቻሽን ስሎሽ አይገኝም ማለት አይደለም። ተሰብስባችሁ ስትጠሩኝ ስለ አንደኛው ሰው ልብ ንጽህና ስል ሁላችሁንም እባርካለሁ ማለቱ ነው። ገባሽ? ሁለትም ሶስትም ሆናችሁ ብትሰበሰቡ ከዛም በላይ ሆናችሁ ብትሰበሰቡ እገኛለሁ ሲል እኮ ብዙ ማህበረ ክርስቲያን አለ አይደል? ግን ሁሉም ጸሎቱ ያደርጋል ማለት አይደለም። በዕጣኑ ጢስ አድርጎ የንጹህ ሰው ጸሎት ሲያደርግ የዛን ሰው ጸሎት ሰምቶ ሁሉንም ይባርካል ማለት ነው። ስለ አንድ ደግ ሰው ሲል አብርሃም ሲለምን አልነበር? ሰዶምን ሊያጠፋት ሲል እግዚአብሔር አንድ ሰው ብታገኝስ፣ ሁለት ሰው ብታገኝስ እያለ አይደል ሲለምን ነበር። በቃ ስለሱ ስልምራለሁ አለ። ስለዚህ ጽዋ ማህበር ስንሰበሰብ ከተሰበሰቡት ጽዋ ማህበርተኞች ውስጥ የአንድ ሰው ልብ ንጽህና ያንን ማህበር ይባርከዋል። ልክ ነው። ግልጽ ነው አይደል? ቅድም እንዳብራራሁልሽ በማን ስም ነው የምንሰበሰበው? አንደኛ በራሱ በመድኃኔዓለም ወይም በስላሴ ስም። ቅድም እንዳልኩሽ ስላሴ በአብርሃም ቤት ገብተዋል አይደል? ሁለተኛ ደግሞ በመላእክት ስም ሎጥ ቤት መላእክቶች መጥተዋል። ሶስተኛ በድንግል ማርያም ስም ድንግል ማርያም ዶኪማስ ቤት ገብታለች። ስለዚህ በእነዚህ በሶስቱ እንሰበሰባለን ማለት ነው። ሌላ አለ መሰብሰቢያ? አይ የለም። ቅዱሳን ሰዎች ቅዱሳን መላእክትና ስላሴ እና እመቤታችን እግዚአብሔር እመቤታችንማ በቃ ሙሉ ኪዳነ ምሕረት ልደታ ባታ እስካሁን በሚለው ጽዋ ትሰሪያለሽ። ይሄ የእመቤታችን ስም ብቻ ነው። ግን እሷ ማንን ትወክላለች? ቅዱሳን ሰዎችን ትወክላለች አይደል? ሐዋርያትን ትወክላለች። መላእክት ደግሞ መላእክትን ይወክላሉ። ፈጣሪ ደግሞ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ስላሴ በሚለው ኢየሱስ በሚለው ፈጣሪን ስም ወክለሽ መሰብሰብ ትችያለሽ። ገባሽ? ከዚህ ውጪ በሌላ ነገር ጽዋ ማህበር ተመስርቶ አይቻልም። እነዚህ ነገሮች ናቸው ዋናዎቹ። በጣም አሪፍ። የሚታየውን ለማየት መነጽሬን ከወለወልኩኝ የማይታየውን ለማየት ምን ይለወልብል? መነጽሬን፣ አይኔን ወይስ ልቤን? እሺ። ሌላው ደግሞ አባ አሁን ጽዋ ማህበር ላይ አጋፔ የሚል ጽሁፍ አይቻለሁ ሲባልም እሰማለሁ እና ምን ማለት ነው አጋፔ ማለት? አጋፔና አቅሌሲያ የተለዩ ስሞች ናቸው። አቅሌሲያ የክርስቲያኖች ህብረትና ስብስብ የጸሎት ስብስብ ነው ለጸሎት። አጋፔ ደግሞ ተሰብስበን ስንበላ ተሰብስበን ስንመገብ ያለው ስብስብ ነውና የክርስቲያኖች ህብረት ተባርኮ የሚበላ ምግብ መንፈሳዊ ምግብ ሆኖ ክርስቲያን ሲሰባሰብ ያ አጋፔ ይባላል። ተሰብስቦ ሲጸልይ ደግሞ አቅሌሲያ ይባላል። ልዩነቱ እዚህ ሁለቱም ግን ስብስብን ያሳያል። በድሮ ጊዜ ቤተክርስቲያን ስሙ አቅሌሲያ ነበር። መሰባሰቢያ ህብረታችን። ካታኮምብ የሚባል በጥንት ጊዜ ቤተክርስቲያን በጣም በተቸገሩበት ሰዓት በየዋሻው በየበረሃው በየጥሻው እየገቡ ድንጋይ ፈልፍለው እንደ ቤተክርስቲያን ይጠቀሙበት የነበር ካታኮምብ የሚባል መሰብሰቢያ ቦታ ማለት ነው፣ ዋሻ እና ያንን ካታኮምብ አቅሌሲያ ብለው ነበር የሚጠሩት። ቤተክርስቲያን ማለት ነው። ገባሽ? እሱ ራሱ እንደ ጽዋ ማህበር በስሙ ነው የሚሰበሰበው። እሺ። ሌላው ደግሞ ጽዋ ማህበር ላይ ሙሴ የሚል አይቻለሁ። ሙሴ ምንድን ነው ማለት? ጽዋ ማህበር ውስጥ ምንድን ነው እንትኑ ስራው? ሙሴ ራሱ ጻድቁ ሙሴ ታውቂዋለሽ፣ አምስቱን መጽሐፍት የጻፈው ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘኍልቍና ኦሪት ዘዳግም። እነዚህ አምስቱ መጽሐፍቶች የጻፈው ሙሴ አባታችን አንደበተ ኮልታፋ ነው። ምላሱ በእሳት የተቃጠለ ነው። ግን አንደበት ሆኖ ሲያገለግለው የነበረው አሮን ነው አይደል? ወንድሙ ካህን ነው። ስለዚህ ሙሴ እስራኤላውያንን እንዲመራ እስራኤላውያንን እንዲያስተዳድር ተመርጧል። ጭንቅላት አለው፣ በጣም ፈጣን ነው፣ ጻድቅም ንጹህም ነው። ያንን ግን ሐሳቡን ማንጸባረቅ አይችልም ነበር ስለሚኮላተፍና እንዳይንቁት አጠገቡ አሮን ሙሴን አስቀምጦለት ነበር። ግን የሚገርምሽ ሙሴ እንኳንም ኮልታፋ ሆነ። ሙሴ ኮልታፋ ባይሆን ኖሮ 5 መጽሐፍት አይጽፍም ነበር። አንዳንድ ጊዜ ሐሳባቸውን በደንብ መግለጽ የማይችሉ ሰዎች በአንደበት ማለት ነው በጽሁፍ አስፍረውት ሐሳባቸውን ስታዩ በጣም የሚገርመው ሳይንቲስቶችም ሆነው አካል ጉዳተኛ ምናምን በጣም የተጎዱ በዊልቸር የሚሄዱ ምናምን ሆነው ግን ሐሳባቸውን መግለጽ ስለሚቸገሩ በጣም ፈጣን ስለሆነ ጭንቅላታቸው ለኮምፒውተሩ ለመረጃው ይሰጡትና ያ ሲነበብ ከዚህ ሰው ነው ሐሳብ የወጣው ያለሽ። ሙሴ እስራኤልን እንዲያስተዳድር ተመርጧል አይደል?
እና ነፃ ወጣቸው እየመራ ይሄን ጠጡ መና እንዲወርድላቸው ይለምን ነበር መና ይወርድላቸው ነበር ውሃ የሚያፈልቅላቸው ነበር የዚህን ጽዋ ማህበር መስራች ሙሴ ማለት መስራች ሰብሳቢያቸው ሙሴ ምን ያደርጋል የተጣላ ካለ እንዲታረቁ ያደርጋል ወደ እግዚአብሔር እንዲጸልዩ ያስተምራቸዋል ጸሎት ያግዛቸዋል ወንድ ነው ይሄን መምራት ያለበት ወንድ ነው ሙሴ የሚሆነው አይደል ከዛ ደግሞ መዝሙር የምትዘምር ሴት ይመርጣል ልክ እንደ እህቱ እንደ ማርያም ሙሴ እህት ማርያም ትዘምር ነበር አይደል እዛው ማህበር ውስጥ ካሉት እህቶቻቸውን ደግሞ ይጠብቃል እግዚአብሔርን የበደሉ ካሉ ደግሞ ያሳስባል አይደል ይገስጻል ስለዚህ ሙሴ ማለት የጽዋ ማህበሩ መሪ ማለት ነው ልክ ነው ትልቁ ነገር እሱ ለኛም ለተመልካቾችም እንደተመለሰልን አረጋግጣለሁ አይደል መነጽሩ ፊደሉን ብቻ ነው የሚያሳየን ማስተዋሉ ግን ከኛ ነው እሺ አባ ሌላው ደግሞ በጽዋ ማህበር ውስጥ ምን መደረግ አለበት ወይም ደግሞ እኛ ምን ማድረግ አለብን ጽዋ ማህበሩ አንድ ዋናው ትልቁ ቁም ነገሩ መሆን ያለበት ጸሎት ነው ስለዚህ ሲጀመር በአቡነ ዘበሰማያትና በውዳሴ ማርያም ወይም ታቦቱ ያ ጽዋው ስሙ የተሰየመለት ጻድቅ መታሰቢያ የተደረገለት ጻድቅ መልካ በልኩ ተጸልዮ ይጀመራል ኦኬ አለበለዚያ የማይዘልቅ ማህበር በጠጅ ይጀመራል እንደሚባለው የተሳከረ ማህበር ነው ቆሎና ዳቦ በልቶ የሆነ የሚገራርም ወጥ ተወጥውጦ በልቶ መለያየት ነው የሚሆነው ኦኬ ቡና ማን ሲያፈራ ተሻለ አዎ ዋላ አንዳንድም ከዛ በኋላ ጠቅሰዋለሁ መደረግ የሌለበት የሚለው ውስጥ ማለት ነው ይሄ በጸሎት ተጀምሮ በጸሎት ማለቅ አለበት ሲጨረስም ራሱ በጸሎት ማለቅ አለበት ለምሳሌ እስከ መጨረስ የማይችል ሰው ሊኖር ይችላል 7 ሰዓት ከሆነ ፕሮግራሙ የተጀመረው እስከ 11 ሰዓት መቆየት የማይችል መጥቶ ቀምሶ መሄድ የሚፈልግ ይኖራል ልክ ሊወጣ ሲል ምን ያደርጋል ወደ ጽዋው ጋር ይመጣና በርከክ ብሎ አቡነ ዘበሰማያት ብሎ በጸሎት ዘግቶ የራሱን መሄድ ይችላል ኦኬ ግልጽ ነው እስኪያልቅ ሰው ቸኩያለው አይሄድም እያስተማረም እንኳን ቢሆን መምህሩ ወይም የሆነ ፕሮሰስ እየዘመራችሁ እንኳን ቢሆን ቸኩሎ ከሆነ ሹልክ ብሎ ሄዶ ጽዋው ጋር ሄዶ ድፍት ብሎ አቡነ ዘበሰማያት ይትቀደስ ስምክ ብሎ ጸልዮ የራሱን ዘግቶ መሄድ አለበት ጸሎቱ ይሄ ግዴታ ነው ግልጽ ነው ስለዚህ በጸሎት ተጀምሮ በጸሎት ማለቅ አለበት ማለት ነው ግልጽ ነው ልክ ነው ሌላ ሁለተኛው ደግሞ ካህን ግዴታ መኖር አለበት ካህን ግዴታ ነው ባይዘው ጽዋ ላይ ካህን ከሌለ ፈራሽ ነው ወይ ባይፈርስም እንኳን ጽዋው ሐሜት የሞላበት ነው የሚሆነው የእግዚአብሔር መንፈስ ይጎለዋል አቅም አይኖረውም ለመናፍቃን የተጋለጠ ነው ካህን ከሌለ እኔ በዚህ አምናለሁ 100% መኖር አለበት ከዛ ካህኑ ማስተማር አለበት ወይ ሙሴው ማስተማር አለበት ካህን ነው ሙሴ መሆን ያለበት አይደለም ወይ ሙሴው ማስተማር አለበት ወይ ካህኑ ማስተማር አለበት ወንጌል ግዴታ ያስፈልጋል ጽዋ ምን ማለት እንደሆነ ለምን እንደተሰበሰባችሁ የምትዘክሩት ጻድቅ እስከመጨረሻው እስከ ጥግ ድረስ መታወቅ አለበት ጊዮርጊስ ከሆነ ጊዮርጊስ ማን ነው አንድም የጽዋ ማህበር አባል የሆነ ማያውቀው መኖር የለበትም ከመጀመሪያው ከወልደቱ እስከ መጨረሻው ህይወቱ ድረስ መጽሐፉ ላይ ያለው ገድሉ ላይ ያለው በሙሉ ታሪኩን ማወቅ አለበት ማህበሩ በየተገናኛችሁ ቁጥር መጸለይ ያለበት መልካም መልኩ መጸለይ ያለበት ነገና ደግሞ ታሪኩን ማወቅ አለበት አቡነ ዜና ማርቆስ ከሆነ አቡነ ዜና ማርቆስ ማን ናቸው ምን አደረጉ ከዛ ከመጽሐፍ ቅዱስ ማጣቀሻ ቢያንስ እያንዳንዱ ማህበርተኛ 5 ጥቅስ ማወቅ አለበት በትንሹ ቅዱሳን ለምን ይዘከራሉ በስማቸው መጽሐፍ ቅዱስ ላይ ማስረጃ አለ ወይ ምንድነው የምናገኘው ጥቅም በረከቱ በሰማይስ አሁን እየሰሙን ነው ወይ በደንብ ማወቅ አለበት ኦኬ ግልጽ ነው የግዴታ ነው ይሄ ሁለተኛው ነው ምን አልኩኝ ካህን መኖር አለበት መማማር አለባቸው ካህን ከሌለ እንኳን መማማር አለባቸው ግን ካህን ግዴታ ነው መኖር አለበት ስል በለተቀኑ ሁሉ ጊዜ መኖር አለበት ሳይሆን ካህን የሚያውቀው ነው ማለት ነው ባይመቻቸው እንኳን እኛ አባት ዛሬ እንደዚህ ተማምረናል ብሎ መናገር አለባቸው ኦኬ ካህኑ ግልጽ ነው መኖር አባል ሆኖ መገኘት አለባቸው ባይመቻቸው እንኳን ካህኑ ባይመጡ እንኳን በውስጥ ታዋቂነት አትሰበሰቡ ማለት አይደለም አሉ ተጠሪነቱ ህጋዊ ነው ሌጋል ነው ግልጽ ነው አለበለዚያ ግን የማን ስብስብ እንደሆነ አይታወቅም አጥቢያ አብያተ ክርስቲያናት እናንተ የት ነው አጥቢያ ሸት ነው ይካል ነው አይደል ይከሚኬ እዛ አካባቢ ነው ያለው ነው ከይከሚኬ ካልሆነ ደግሞ ከሌላ አምጥተው ግን ቀጥረኛ የሆነ ካህን
የቤተ ክርስቲያን ቅጥረኛ የሆነ ካህን መሆን የለበት። ኦኬ የግዴታ ግልጽ ነው። የሚታወቅ አድራሻው የሚታወቅ ካህን እኔ ይሄንን እደግፋለሁ። በትክክል በጣም ጥሩ። እና ሌላው ደግሞ እዛ ጽዋውን ከደገሳችሁ በኋላ ቢያንስ ምግቡ ባይበቃ እንኳን በየወሩ ስትሰበሰቡ 2 2 3 ምስኪን ማምጣት አለባችሁ። አብሮ የሚዘምር አብሮ ቢበላ ቢጠጣ የምታረጉትን የሚካፈል ምስኪን ጎዳና ልጆች ሊሆኑ ይችላሉ፣ ሽማግሌዎች ሊሆኑ ይችላሉ። ኑ አባቶች ዛሬ ጽዋ ማብራለን፣ ኑ ብሉ ጠጡ ትያቸውና ፕሮግራሙ እስከሚያልቅ ድረስ ከተቀመጡ ተቀመጡ፣ ካልሆነ ግን በልተው መሄድ አለባቸው። ድሃም መገኘት አለበት እዛ ቦታ ላይ። ድሃ ስልሽ የጎረቤት ድሃም አለ አይደል? ቤት እያለው ግን እኔ ያልኩሽ እሱን አይደለም። ከጎዳና ከምስኪኖች ከቤተ ክርስቲያን በር ላይ የግዴታ ነው። በእነሱ ውስጥ ሆኖ ሊባርካችሁ ማን ላይ አድሮ እንደሚመጣ ስለማታውቁት ገባሽ? አባቢሾይ የሚባሉ ጻድቅ አባት አንድ ቀን ክርስቶስን እግሩ ላጥበው ይችል ይሆናል ብሎ መንገደኛ እግር ያጥቡ ነበር እና አንድ ቀን መጥቶ እግሩን አጠቡት። እግሩን የተወጋ እግሩን አዩና ጌታ ሆይ እኔ አይገባኝም ያንተን እግር ማጠብ ብሎ ቀና ብሎ አዩት። ያን እግሩን ያጠቡበትን ጠጡት ይላል። በመንገድም ምን አላቸው? ጌታ ሆይ መቼ ትመጣለህ ሲሉት አንድ ቀን እዚህ ተራራ ላይ እገለጣለሁ እመጣለሁ ገባሽ አላቸው። ቤታቸው መጥተው ነው ግን ይሄን ያላቸው ገባሽ? ስለዚህ ቤት እግዚአብሔር መገለጫው ነው፣ ቀጠሮ መስጫው ነው። ከዛስ በቃ ሄዶ ለመነኮሳቱ በሙሉ ነገሯቸው ክርስቶስ ተራራ ላይ ይገለጣል ብሎኛል ብለው እሺ ብለው ሁሉም በዕለተ ቀኑ እየተጋፉ ሲሄዱ አንድ ምስኪን አባት ተራራው መውጣት አቅቷቸው ይጋጋጣሉ። መሄድ አቅቷቸው ልጄ እባክህን ተሸክመኝ ውጣ ሲሉ አይ እኔ ለራሴ ክርስቶስን ለማየት እየቸኮልኩ ነው ብሎ ይወጣሉ። አባቢሾይ ከኋላ መጡ። አባቴ ምን ሆኖ ነው? እኔ ጌታን ለማየት ሲሄድ አቅም አነሰኛል። ቆዩ ነው እንደምን ብዬ ልሸከሙት ብሎ እንደዚህ ብድግ አድርገው ተሸከሟቸው እና ቀለሏቸው። አልከበዷቸው። ሽማግሌ ናቸው። ለምንድን ነው ያልከበዱኝ ብለው ተራራውን እንደ ጎረምሳ ወጡት። ጫፍ ከደረሱ በኋላ ያ የተሸከሙት ያ ምስኪን ሰው የነበረው ግን ክርስቶስ ነበር። ስለዚህ ክርስቶስ በማን ላይ አድሮ እንደሚገለጥ ሰው የሚጠብቀው ብርሃን ሞልቶት ተገልጦ ሰላም ለእናንተ ይሁን ምናምን ነው። በማን ላይ ግን እንደሚሆን አታውቂውም። በመታዘዝ ውስጥ በቀናነት ውስጥ ነው የምታገኘው ክርስቶስ ነው። ስለዚህ ማህበሩ ላይ ማን ላይ ሆኖ እንደሚመጣ ስለማታውቂው ምስኪኖችን መጥራት ግድ ነው። ግልጽ ነው። በጣም ደስ ይላል። ሌላው ደግሞ በጽዋ ማህበር ላይ መረዳዳት ግዴታ ነው። ከእናንተ መካከል የታመመ የተቸገረ በጣም የተቸገረ ካለ ገንዘብም ሲታመም ማሳከምም ብትችሉ ጥሩ ነው። ማለት ብዙ ገንዘብ አይደለም ግን ታሟል እገሌ እንሂድ እንጠይቀው፣ እገሌ ታማለች እንሂድ ተሰብስቦ መሄድ፣ ካልተቻለ ደግሞ ለየብቻ ሄዶ ቴሌግራም ግሩፕ አውጥታችሁ መነጋገር ገባሽ? አሁን ጊዜው ባመጣው ግሩፕ ትፈጥሩና የኪዳነ ምሕረት ጽዋ ማህበርተኞች ሚል ትከፍችና ከዛ እዛ ላይ መነጋገር ከዛ ወዲያው መደወልና ሆስፒታልም ከሆነ ሆስፒታል መጠየቅ፣ ጸበልም ከሆነ ሄዶ መጠየቅ፣ ቤቱም ከሆነ ሄዶ መጠየቅ ግድ ነው። መረዳዳት በጣም የተቸገረ በድህነት ምክንያት በገንዘብ ምክንያት ማህበሩ ላይ መምጣት የሚያቅተው ሰው አለ። መደገስ አቅቶ ሊሆን ይችላል ወይ ደግሞ ተቸግሮ ስደት ሊያምረው ይችላል። ብዙ ነገር ያንን ሰው መምከር ማስቀረት፣ ምናልባት አዋጣችሁ የምትሰጡት ገንዘብ ሊሆን ይችላል እኮ በአመት በዓል ጊዜ ማንን እንርዳ ብላችሁ ማሰብ። አመት በዓል ሲመጣ ገባሽ? በጣም የባሰበትን ሰው መርዳት፣ እንደዚህ መደረግ ግዴታ አለበት። መረዳዳት ማለት ነው። ሌላው መንፈሳዊ ህይወታችሁን መገማገም፣ መንፈሳዊ እድገታችሁን ማየት። አንቺ ሰልፈሽ ካዩሽ ሰላምዬ መሰብሰቢያችን እንደዚህ ሆነሽ ተገኘሽ፣ ይሄን ለምን እንደዚህ አደረግሽ፣ ይሄን ለምን እንደዚህ አደረግሽ፣ ይሄ መሆን የለበትም ብለው ሊገስጹሽ የሚገቡ ሰዎች መሆን አለባቸው። አንቺም ደግሞ እንደዚህ መሆን የለበትም የዚህ ማህበር አባል ሆነን ቢያንስ ሱሪ አትልበሱ ሳይሆን ባንለብስ ጥሩ ነው ብሎ መናገር አለ። ሴቶች ማለት ነው። ግድ ከሆነባቸው የስራው ጸባይ ከሆነባቸው ግን ቢያንስ ንስሐ እንዲገቡ በየጊዜው ቼክ ማድረግ፣ በአዳም ልኮ የሚያመልኩ ቤተሰቦች ካሏቸው ደግሞ እንዴት መስገድ፣ መጾም፣ መጸለይ እንዳለባቸው፣ እንዴት መበርታት እንዳለባቸው መነጋገር፣ ትዳራቸው ላይ ችግር ያለባቸውን ሴቶችም ወንዶችም ከሆኑ ቤት ድረስ ሄዶ ለማስታረቅም ጾም ጸሎትም አቆማ ከሆነ ሰንፋ ከሆነ ኢንፎርሜሽን ጠይቆ
አንቺ በህይወትሽ እንደዚህ ሰንፈሻል ብሎ ለመናገር ማጋለጥ ድረስ ማለት ነው። ምንፍቅናም ካለባት ማስተማር፣ ካልሆነ ግን ነግሮ እምቢ ካለች ማስወጣት ምን ማለት ነው? ሌላ እንዳትበክል አይደል? 3 ጤነኛ የሆኑ ሎሚዎች አዘጋጅተሽ የተበከለ ሎሚ የተበላሸ ሎሚ ካጠገቡ ብታስቀምጪ ይሄ የተበላሸው ያልተበላሸውን እየበከለ ስለተነካኩ ብቻ እርስ በርስ ይግማማሉ አይደል? ልክ እንደዛ ነው የሚሆነው። መጀመሪያ ለብቻው ነጠል አድርገሽ ትመክሪዋለሽ፣ አልሰማ ካለ ታጠይዋለሽ። ስለዚህ መገማገም መንፈሳዊ ህይወታችሁን መገማገም የግዴታ ነው። መተያየት፣ መተራረም። አንቺ አትነግሪኝ የሚባል ነገር አይሰራም። አንተ አትነግሪኝ የሚባል ነገር አይሰራም። ቆሞ የሚያነበው ስነ ጽሁፍም ካለ የተለያዩ ነገሮች ካሉ ያነበበውን ነገር በደንብ አድርጎ በህይወት መኖር የሚቻልበት አቅም መፍጠር ግልጽ ማለት። ሌላው የጽዋ ማህበሩን ህግና ደንብ ማክበር። ጽዋ ማህበሩ ምን ይፈልጋል? ህግና ደንብ ያስፈልገዋል፣ ስርዓት ያስፈልገዋል። ቤቱ የምትሄዱበት ቤት የደሃም ቤት ይሁን የሀብታምን ቤት ጫማው ልቆ የሚገባ ከሆነ ጫማው ልቆ መግባት በትክክል በቃ ካወጣችሁበት ህጉን እዛ ቤት ጽዋ ነው የምንዘክረው ብለው ጫማ የሚያወልቁ ማህበረተኞች አሉ። ችግር የለውም። ክብር ለሚገባው ክብር ስጡ ብሏል። አይ ከነጫማችን ነው የምንገባው ብላችሁ የምትሉ ከሆነ ደግሞ ጫማ መውለቁ አለመውለቁ አይደለም ዋናው ትልቅ ጉዳይ። ጽዋ ማህበሩ ያወጣው ህግ ለምሳሌ ንስሐ ያልገባ ሰው መኖር የለበትም፣ የማይቆርብ ሰው መኖር የለበትም ብላችሁ ህግ ካወጣችሁ ያን ህግ ማክበር በ6 ወር ውስጥ አንድ ጽዋ ማህበርተኛ መቀበል አለበት። በትንሹ ቅዱስ ቁርባን የማይቀበል ማህበርተኛ መኖር የለበትም ሳይሆን ሁሉ መቀበል አለበት ነው። ግድ መቀበል አለብን ብሎ ማውጣት ገባሽ? ከዛ ያ ሰው ግዴታ ወደ ቅድስና ህይወት ይገፋፋል። አንዱ ህግ ይሄ ቢሆን፣ ሁለተኛ ደግሞ ሴቶቹ ወደ ጽዋ ማህበር ሲመጡ የግድ ቀሚስ መልበስ አለባቸው። በወር 50 ብር መዋጮ መኖር አለበት ካላችሁ መዋጮ መኖር አለበት። የግዴታ አንዳንድ ሰው ይዛችሁ ነው ሚድን ሰው ወይም ደግሞ ሚድን ስለሽ ወደ ማህበሩ የሚቀላቀል ሰው የግዴታ ይዘህ መምጣት አለብን ከተባለ ይዞ ስላልመጣ አትገባም አይባልም። ግን ሚድን ሰው አምጡ ተብሎ ህግ መውጣት አለበት። ንስሐ አባትና ንስሐ መግባት አለበት። ንስሐ አባት የሌለው ማህበርተኛ መኖር የለበትም። ግልጽ ነው። ሌላው በማህበር ውስጥ እናንተ የማታውቁት ውስጥ የሚሰራ ነገር መኖር የለበትም። ማለት ከምታወጡት ህግ ውስጥ አንዱ ለምሳሌ አንቺ ሳታቂ ወይም የማህበሩ ሰብሳቢ ሙሴው ሳያቅ በድብቅ ለሆነ ቤተክርስቲያን ከማህበሩ ገንዘብ ሰብስቦ መውሰድ አይፈቀድም። ማሳወቅ አለ። በማን ማህበር ላይ ነው ማን ነው ገንዘብ የሚሰበስበው? የለም ማለት። ስለዚህ አስራታችሁን ለእንትን አይባልም። መጀመሪያ አስፈቅዶ ነው። እኔም ቦት ሰው ማህበር ላይ ሲሄድ የምጠይቀው ነገር ካለኝ ጠይቄ አስፈቅጄ ምናምን ነው የማደርገው። ስለዚህ በማህበሩ ላይ እናንተ ሳታውቁት ምንም መልዕክት መተላለፍ የለበትም። ግልጽ ነው። ልክ ነው። በጣም ትክክል። ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ። ይሄ በጣም ይገርማል። ማለት ብዙ ጊዜ አሁን ማህበር ውስጥ የሚሰሩ ስራዎች ምናምን በሚዲያ ምናምን ስናይ ለየት ያለ ነገር እናያለን እና እዚህ ላይ ጥንቃቄ መደረግ አለበት ብዬ አስባለሁ። ሌላው ደግሞ አባይ መደረግ የሌለበትስ ነገር በማህበር ውስጥ ምን የተከለከሉ ነገሮች አሉ የሚለውን ብትነግረን። በማህበር ውስጥ እንግዲህ የተከለከሉ ነገሮች 2 ነገር ናቸው። አንደኛ ቂምና በቀል መኖር የለበትም። በቀል የሚባለው ነገር ምንድነው? እዛ ውስጥ ሆነ ቆይ እሰራልሻለሁ የሚባል ነገር የለም። እንደገና ልጆች ማህበር ላይ ጽዋ እየጠጡ ቤተሰቦቻቸው የተጣሉ ከሆኑ ለማስታረቅ ጥረት መደረግ አለበት እንጂ ለእናት ለአባት አግዘው ከማህበርተኛው ቤተሰብ ጋር መጣላት አይፈቀድም። ግልጽ ነው። ቂም ይዞ ጽዋ ጻድቅ አይቆረስም፣ አይጸብልም፣ አይጠንትኑም፣ አይጠጣም፣ መታሰቢያውም አይጠጣም። ግልጽ ነው። ስለዚህ ቂም በፍጹም መኖር የለበትም። የተጣላ ካለ ሲባል ማጋለጥ አለበት ማህበርተኛው። እገሊትና ገሌ ብሎ ጠቁሞ ምናምን እዛው ላይ ችግሩን መፍታት ነው እንጂ የተደባበቀ ነገር ቼክ ማድረግ ነው። እንደገና ከዚህ በኋላ ራሱ ሙሴው ይፈርዳል። ባይዘው ሙሴ ፈራጅ አልነበረ? ሙሴ እኮ ፈራጅ ነበረ። ልክ ነው። ለኢትዮጵያኖች ትልቁ ማህበራችን ደስ የሚለው ነገር ለሙሴ ክህነትን ለሙሴ 100 አለቃና 50 አለቃነትን የውትድርና ስልጣን በአጠቃላይ የማዕረግ ስልጣናትን ያስተማረው ኢትዮጵያዊ ዮቶር ነው።
ዮቶር ይባላል አይደል? ሙሴ በማህበሩ ላይ 600,000 ህዝብ ነበር የሚመራው አይደል? ቁጭ ብሎ ሙሉ ቀን ሲፈርድላቸው ይውል ነበር። ይሄም የጽዋ ማህበር ልጅ ደግሞ ምን ያደርጋል? ጽዋውን ይዞ መጽሐፍ ቅዱስ አለ፣ መጽሐፍ ቅዱስ ግዴታ ነው ወይ ገድሉን ይዞ ከታረቃችሁ በኋላ ድጋሚ በቂም ብትያያዙ ይሄ ቃል ሊፍረድባችሁ ብሎ ማለት አለበት። ኦኬ። በጣም በጣም ከባድ ነው። ይሄ የጻድቁ ቁጣ ይምጣባችሁ፣ ጻድቁ ይቆጣችሁ፣ ይገስጿችሁ ድጋሚ ከታረቃችሁ በኋላ እንደገና ብትኮራረፉ ማለት አለበት። ይሄ ነው እንግዲህ አንደኛም መደረግ የሌለበት በጽዋ ላይ ማለት ቂም መኖር የለበትም። ሌላው ጽዋ ማህበር ላይ ጠግቦ መብላት አይፈቀድም። ታውቂያለሽ? ይሄ ቁንጣን እስኪ ድረስ ጠግቦ መብላት ማለት ሳይሆን ለድሆች ማካፈል ቢቻል ደግሞ ጽዋ ማህበር በጣም ብዙ ምግብ መኖር የለበትም። ይሄ ኮምፒቲሽን መሆን የለበትም። ለምሳሌ አንቺ ቤት በጣም ብዙ ምግብ ማቅረብ ከቻልሽ ሌላኛው ቤት ድሃ ቤት ስትሄጂ እሷ ቤት እኮ ብዙ ነገር ነው የቀረው፣ ከዛ ተበድራ ጽዋውን ታከብራለች። ተበድሮ ጽዋ ማክበር በመሰረቱ በራሱ እንዳከበርሽ አይቆጠርም። ከልፋትሽ፣ ከጉልበትሽ፣ ከስራሽ ካገኘሽው ነገር ላይ ነው ጽዋ ስታከብሪ የሚባረከው። የሌላ ሰው ገንዘብ ተበድረሽ አምጥተሽ ስላከበርሽ በረከቱ ወደዛችን ነው የሚሄደው ማለት አይደለም። ግን መጨነቅ የለበትም። ሰው በጣም ተቸግሮ መሆን የለበትም። የቅዱስ ሚካኤል ድርሳን ላይ የአቡነ ተክለ ሃይማኖትም ገድል ላይ ብዙዎቹ ላይ የምናየው ምንድነው የሚደግሱበት ሲያጡ ዝም ብለው አንተ እንግዲህ የሚሻለውን አምጣኛ መደገሻ አተናል ብለው ሲጠብቁ ተአምር ይፈጠርላቸው። ገባሽ? በጣም ይቸገራሉ በሰፊው ስለለመዱ ማለት ነውና ምንድነው ጠግቦ ቁንጣን እስኪዛቸው ድረስ ምግቡ ተትረፍርፎ ምናምን ሳይሆን በመጠኑ በልቶ በመጠኑ ደግሶ ከዛ ደግሞ በቆሎና በእንጀራ በቆሎና በዳቦ በውሃ ከተሻለ ቀለል አድርጎ በጠላ ካልሆነ ጠላ ከሌለ ደግሞ ሌላም አቅማቸው ቢችል ከሆነ ሁሉም ካልሆነ ደግሞ ወይ አንደኛውን በተሰበሰበው ገንዘብ ሁሉም ቤት መደገስ። ኦኬ 50 ብር ያወጣሉ አይደል? ያ ገንዘብ ለምሳሌ 20 ብትሆኑ 100 ብር ከሆነ የምታወጡት በወር ያችን 100 ብር ሰብስቦ 20 ሰው ስንት ይመጣል? 2000 ብር። በ2000 ብር ድፎ ዳቦና ቆሎ ምናምን ይገዛበታል። በቃ ከዛ እዛ ላይ መጨመር ከፈለገ እንኳን ምናልባት አባላት እየበዙ ስለሚመጡ ውሃ ገዝቶ መጨመር ይችላል። በቃ ያ ነው። ሁሉንም ያማከለ መሆን ያለበት ነው ሲወጣ እንጂ አንዱ ቤት እንጀራ ቡፌ ምናምን ተደርጎ ከዛ ሌላኛው ትንሹ ቤት ደግሞ ስንሄድ በዳቦና በቆሎ ወይም ደግሞ ያንን ለማድረግ መቸገር የለበትም። ስለዚህ አንድ አይነት የሆነ ጽዋ መጠጣት ነው ያለብን ምግቡ ማለት ነው። ምግቡ ያን ያክል ትኩረት መደረግ ያለበት የሚበላው የሚጠጣው ላይ አይደለም። ጸሎቱ ተሰባስቦ ጸሎቱ ላይ እና ደግሞ ዓላማው ላይ ነው። ዘውጉ ምንድነው? ቅዱሳን ወይም ደግሞ ጽዋ ማህበሩ ያን መታሰቢያ አይደለም። መታሰቢያነት መረሳት የለበትም። እና ይሄ እንዴት ነው ሆድ እያሹ በጣም ወጥሯቸው ምናምን መሆን የለበትም። ይቻል ምስኪኖች በልተው ሁሉም ጎረቤትም ተጠርቶ በልቶ የሚትረፈረፍ ቢሆን ጥሩ ነው። ግልጽ ነው። ልክ ነው። ግን ማለት ነው አባ ሙሴ መሆን ያለበት ወንድ ብቻ ነው አይደል? ሴት መሆን አትችልም። ይሄ አትችልም። በቃ ማለት ይኸውልሽ ይሄ መጽሐፍ ቅዱሳዊ በሆነ መንገድ ስንመራ ተፈጥሮ የሆነውን ነገር መርሳት የለብንም። በቃ የግድ ነው። እግዚአብሔር ከመረጠ መረጠ ነው። ምን ታረጊዋለሽ? እግዚአብሔርን አሁን አንተ የምንለው ወንድ ስለሆነ ነው ሴት ስለሆነ አይደለም። በወንድ ጾታ እግዚአብሔር ተብሎ የተጠራው ምንድነው? ቅድሚያ ወንድ ስለተፈጠረ በዛ ስም ነው የምንጠራው እግዚአብሔር ነው። እግዚአብሔር በመሰረቱ ጾታ የለውም አይደል? ወንድም አይደለም ሴትም አይደለም። ግን ሲፈጠር መጀመሪያ ሰውን ፈጠረ። ስልጣን ሲሰጥም ለሰው ልጅ 7 ስልጣን ሰጥቶ ለመጀመሪያው አዳም ክህነትንም ጨምሮ ይሰጠው። ከ7 ስልጣኖች ውስጥ አንዱ ምንድነው? ክህነት ነው። ስለዚህ በቃ ለአዳም መጀመሪያ ክህነት ተሰጥቶታል። ቀድሞ አዳም ስለተፈጠረ ብቻ ሳይሆን እግዚአብሔር ስላደረገ ነው ይሄ የሆነው። ለምን አደረገ? ምድርን ሊረዳት በፈለገበት መንገድ ይረዳታል። በሴት እኮ ምድርን ብዙ ረድቷታል። በወንድ ደግሞ የሚረዳበት መንገድ አለ። ለተልእኮ ወንድ ልጅ ስለሚፋጠን ነው። ሴት ልጅ አትፋጠንም አታለም። ተፈጥሮ የሚይዛት ለእሷ የተሰጣት ትልቅ ነገር አለ። ልክ ነው። የየራሱ የሆነ ድርሻ አለው አይደል? ምድር ስለተረገጠች ተጨቁናለች ማለት አይደለም። እህል የሚበቅለው ደግሞ ከምድር ነው። ከላይ ያለው ታች ያለውን ያረሰርሰዋል። ታች ያለው ደግሞ ለላይኛው ምን ይሰጠዋል?
ዝናብ ይሰጠዋል። ዝናብ ከየት ነው የሚገኘው? ከላይ ነው? ከምድር ነው እኮ። ምድር ያለው ተኖ ነው ዝናብ የሚሆነው። ስለዚህ ሴት ልጅ የራሷ የሆነ የምትሰጠው ጊፍት አላት። ስለዚህ ሙሴ ወንድ ስለሆነ ለምን ሴት አትሆንም አይባልም። አንቺ ተቃወምሽ ወይም ደግሞ አንቺ ተቃወምሽ ማለት አይደለም። ወንድ ብቻ ነው መሆን ያለበት የተባለበት ምክንያቱ እግዚአብሔር በራሱ ተፈጥሯችንን ስላየን በቃ ሲፈጥረን አካላችን ውስጥ ለዚህ ፕሮግራም አድርጎ የፈጠረን ግልጽ ነው። ማታ ማታ ለምሳሌ ሲመሽ ብቻ ሽቶ የምታወጣ ተክላለች። ሲመሽ ብቻ ቀን ቀን ተዘግታ ነው የምትውለው። ግን ቀን ተዘግታ የምትውለው ተበድል አይደለም። ለማታ የሚሆን ነገር ቀን እያዘጋጀች ነው። ሽቶ ማታው ስለሚያስፈራ አንዳንድ ወፎች አሉ መታ ከዛች አበባ ያንን ሽቶና ያንን የሚቀሰብ ነገር አለ። ያንን ቀስማ ወስዳ ልጆቿን ታበላለች። ግልጽ ነው አይደል? ይሄንን ግን የፈጠረው ለምሳሌ ነው፣ ለአንክሮ ለተዘክሮ ለትምህርት እንዲሆን ነው አይደል? እንደዚህ ሆነ። ወንድ ልጅም ደግሞ ሙሴ እንዲሆን የተፈጠረበት ምክንያት ስላለው ነው። ሴት ልጅ እንደ ወንድ ሁሉም ሀገር ዞራ ተዘዋውራ ወንጌል አስተምሪ ብትባል እንደ ወንድ በርትታ ታስተምራለች? ጫካውን ታቋርጣለች? አንበሳ ነብር የሆነ የሚሻገሩት ወንዝ ማን ቢኖር ይሆንላታል? በቃ እሷ የሚሆንላት ውስጥ ለሷ የሚሆንላት ደግሞ አለ። ወንድ ልጅን አሁን ሴት የምታረገውን አርግ ቢባል ያረጋል? በቃ እንደዛ ነው። ስለዚህ ለአገልግሎቱ ምን ሰጥቶታል? የሆነ ፊዚካሊም የሆነ አዘጋጅቶታል ለሆነ ነገር። በቃ ይሄ ግድ ነው። ግልጽ ነው። በትክክል ዓለምን የምንመለከትበትን የምንዋጅበትን መነጽር ከወለወልን ውስጣችን ሰማያዊ ይሆናል። ማለትም አላስፈላጊ የስጋ ፈቃዳችን ይወድቅልናል ማለት ነው። በማህበሩ ላይ ደግሞ ሐሜት፣ አላስፈላጊ ሳቅ፣ ተረባዎች መኖር የለባቸው። ይሄ እንካ ሰላምታ በሚንታ ባዌ ምን አለ ባዌ አይነት ነገር ነው የሚሆነው። ድሮ እንደዛ ነበር። እኔ ልጅ እያለሁ ሕፃን እያለሁ በቅዱሳን ይቀለድ ነበር። ይህንን ቀልድ ማን እንዳመጣው ግርም ይለኛል። የመናፍቃን ተንኮል ይሁን ብዬ አስባለሁ። አንዳንዴ እንካ ሰላምታ በሚንታ በተክልዬ ምን አለ በተክልዬ እንደ እናት እንደዚህ ሆና እንደዚህ ልዬ ምናምን እየተባለ ይባል ነበር። እውነት እኔ እሱን ጊዜ ሳስበው ምን አይነት ትውልዶች ነበረ ያን ጊዜ እንዴት ነው እንደዚህ የሚሉት እላለሁ። አሁንም አንዳንድ ሰፈር ላይ አለ። እንዴት በቅዱሳን እንደዚህ ይተረባል? ባለጌ ስድብ እኮ ነው። ለሳቸው ብለን ተሰብስበን አይ ማህበር አይደለም እኮ ነው። አረ መንደር ጎረምሶች ነው ዱርዮች። ያ ከዛ በማይተናነስ መልኩ ጽዋ ማህበር ላይ በጻድቁ ቀልድ እየቀለድን በሚመስል መልኩ ምናላገጥ ሰዎች አለን። አንደኛ እዛ ቦታ ላይ ሴቶችን ጥሩ ባልሆነ መንገድ ማየት፣ ማሽካካት ዝም ብሎ የማይገባ ነገር። ከዛ ደግሞ ሐሜት፣ አንዷን ከአንዷ ማጋጨት፣ አንዱን ከአንዱ ማጋጨት፣ ወሬ ማቀባበል፣ ማለያየት፣ ወንድማማቾችን መለያየት፣ እህትማማቾችን መለያየት አለ። ይሄ በፍጹም የተከለከለ። ይሄን ሲያደርግ የተገኘ ሰው መቀጣት አለበት። ቅጣቱ ምንድነው ታውቂያለሽ? በማህበሩ ሰው ፊት አለ። በማህበሩ ሰው ፊት 41 ይሰግዳል። ካልተመለሰ ከዚህ ስራው እየቀጠለበት ነው የሚሄደው። ይሄን ሲያደርጉ በስርዓቱ አይቻለው። ገጠር ላይ ሂጂ በማህበሩ ሰው ፊት ሰግዶ ሲጨርስ ድረስ ማንም ሰው ትንፈሽ አይላትም። ጸጥ ለሚሉት ላብ በላብ ሆኖ ደፍ ብሎ ሲወድቅ ነው የዛን ሰዓት ቅጣት የሚጠበቀው። በዛ ውስጥ አጋንንትም ስለሚቀጣ ነገር ነው። በጣም ይገርማል። ግን እሺ እግዚአብሔር ሐሜት ያሳማውን መንፈስ እኮ ለመምታት ነው። አዎ እሱ እንዳልሆነ ያውቃሉ። ሁለተኛ ነገር ደግሞ ያ ህሊናውም ያ ሰው በሰው ፊት ሲሰግድ ምን እየሆነ ነው? የአደባባይ ከተያዘ ነው። ታዲያ ሐሜተኛው ማለት እኮ ታወቀ። ሙሴውም ሳይቀር ነው ታዲያ ይሄ መሆን ያለበት። ሙሴም ራሱ ይቀጣል እንደዚህ አይነት ነገር። በዝሙት የወደቀ ብር የሰረቀ ሐሜት ያቀባበለ በስግደት ይቀጣል። እዛው ፊት ነው ሰው ህዝብ ያደረገው ተነግሮ ማለት አሁን በዝሙት ከወደቀ ያደረገው ተነግሮ ማለት ከተያዘ ለምሳሌ ሁለት አይነት ነው ያንቻለሁ። አንደኛ ወልቂጤ ሄድኩ ጊዜ መቼም ጉራጌ ክልል ሚካኤልን ነው የሚወዱት አይደል? በጣም የሚካኤልን ማህበር ላይ ተጠራሁና ምን አየው፣ ራሷ መጣች ልጅቷ መሀል ላይ። ዋው አልኩ፣ አደነኳት። መታ መሀል ላይ ቆመች አልኳት። ከዛ እንግዳ አለ በመምህራችን ፊት አጥፍቻለሁ አለች። ከዛ ምርጫ ይሰጣታል። ምርጫ ግልጽ ማን ነው ጥፋት ይገለጻል ወይስ ካህን ፊት ሄደሽ ተናዘሽው? አይ ለቄስ ተናገራለሁ። ለቄስ ከተናገርሽ አደባባይ ላይ መናገር አይጠበቅብሽም፣ ቀጤ ነው የምትባለው።
ከተሰጣት 7 ቀኖናዎች ውስጥ አንዱ ቀኖና እዛ ነው የሚፈጸመው። በጣም ይገርማል። አይገርም? አዎ 7 ቀን ነው አይደል የተሰጣት? 14ም ቀን ይሁን አንዱ ቀኖና ግን በዛ ቀን ነው የሚሰገደው በጽዋ ማህበር እና ምን ያደርጋሉ? አንድ እናት ቀኖናዋን ጨርሳለች ልጅ ያሉ አልኳቸው። ግን አንዱን ጽዋ ማህበር ላይ መታ መስገድ ነው የምትፈልገው። በአደባባይ ያጠፋው ጥፋት አለ፣ በአደባባይ መስገድ ይፈልጋሉ። እኔ አላቅም ነበር ይሄን አሰራር። የሚገርምሽ እናቴ እኔ ይሄን አላቅም እኮ። አይ ያው እንደየሀገሩ ይለያይ ይሆናል። ይሄ ግን ከአባቶቻችን የተማርነው ጥሩ አልኳቸው። ከዛች እንትቼ ጻፍኳት። ገባሽ? ቆይቷል፣ የዛሬ 20 ዓመት ምናምን ነው። እና እንዲህ ምን ታደርግ እንደሆነ መጥቻ አየሁኝ። ልጅቷ መጣች፣ ሰገደችና ጥፋቴን ለካህን ተናግሬያለሁ አለች። አንደኛዋ ደግሞ መጣችና ጥፋቴን ለካህን አልተናገርኩም፣ ለካህን የሚነገር አይደለም፣ በአደባባይ ያበላሸሻቸውን ሰዎች በአደባባይ ካሽ ተብዬ ነው አለችና እገሊት ይቅርታ ብላ 12 ሰግዳ ቻለች። ከባድ ነው። እዛ ሰው ፊት እንደዛ ብሎ መናገር ከባድ ነው። አየሽው? በቃ በሰው ፊት ያጠፋሽው በሰው ፊት። ለዚህ ነው እርስ በርሳችሁ ኃጢአታችሁን እርስ በርስ ተገማገሙ፣ እርስ በርስ ተያዩ ያለው ለዚህ ነው። አንዱ የአንዱን ኃጢአት አየሽው? ስለዚህ በቃ በአደባባይ ጨረሰሽ ማለት ነው። ይሄን ትልቁና ሐሜት በጽዋ ማህበር ላይ አይፈቀድም። ካለም እንደዚህ ነው ቅጣቱ። ግን ይሄን የሚያደርግ ማህበር አለ የለም? እኔ አሁን ማህበር ለምን አልመሰረትክም? ጽዋ ማህበር ላይ ይሄን አርጉ ብል ጨቆን ከን ሊሉ ይችላሉ። ግልጽ ነው። ግን ህጉ ይሄ ነው። ህጉ እስከሆነ ድረስማ ማክበር ግዴታችን ነው። ሌላው በጽዋ ማህበር ላይ የማይፈቀዱ ምንድነው? በህማማት ውስጥ ጽዋ ማህበር አይደገስም። ህማማት ውስጥ ወይ ወደኋላ ወይ ወደፊት የምታረጊው ከሆሳዕና በፊት ወይም ከትንሣኤ በኋላ የሚደረገው እና ጽዋ ማህበር በህማማት ውስጥ የትኛውም ቦታ ላይ አድርጋችሁም ከሆነ ሁሉም ጽዋ ማህበርተኛ ንስሐ መግባት አለበት። አድርጋችሁም ከሆነ ቅድም እንዳልኩሽ እንግዲህ ካህን እያለ እግዚአብሔር አለ። አይተ እግዚአብሔር ናቸው አይደል? ሙሴው ካህን እያለ አያስተምርም። ግን አስተምር ብሎ ከፈቀዱለት ያስተምራል። መጀመሪያ ግን አባት ያስተምር ብሎ መጠየቅ አለበት። ካህን እያለ አይባርክም። ካህን እያለ ጽዋ ያጠጣም። ካህኑ ግን ከፈቀዱለት ግን ማድረግ ይችላል ማለት ነው። ግልጽ ነው አይደል? ስለዚህ ካህን ካለ ምንም ነገር ለካህኑ ቅድሚያ የሚሰጠው። ሌላው የትም አይደለም ጽዋ ማህበር ላይ ዝክርም ይሁን ቤተክርስቲያንም ይሁን መንገድ ላይም ይሁን እስቲ እንበል አቡነ ዘበሰማያት ሲባል ፊታችን ወደ ምስራቅ ወይም ወደ ቤተክርስቲያን አዙረን አይደለም የምንለው፣ ወደ ካህኑ ነው። ማየትሽ ከሆነ ብዙ ጊዜ የትም ቦታ ላይ ሲሄድ አጠገቤ ካህን ካሉ በጸሎት ሊዘጋ ሲል ፊቴን ወደ ካህኑ ዞሬ እንደምእመኑ ነው መቆም ግዴታ ነው። ስለዚህ ካህን በእናንተ ማህበር ውስጥ ካለ ሁሉም ወደ ካህኑ ፊቱን ማዞር ያለበት። ካህኑ ለብቻቸው ተለይተው ወንበር ተሰጥቷቸው ተቀምጠው ከካህኑ ፊት መሆን ያለባችሁ ማለት ነው። ከኋላችሁ መቀመጥ የለባቸው። ሊመገቡ የመጡ ካህንም እንኳን ካሉ እዛ ፊት ለፊት መሆን ያለባችሁ። ገባሽ? አባል እንኳን ባይሆኑ ግልጽ ነው። ሌላው የማይፈቀደው ነገር በማህበር ላይ ብዙ ሰው የሚሳሳተው ነገር አለ። ለምሳሌ ዛሬ አርሴማ ነች እንበል። የአርሴማ ወይም የኪዳነ ምሕረት ማህበር ነው እንበል። ሮብ ቀን ዋለ ወይም ጾም ውስጥ ነው። ቅዳሴው ስንት ሰዓት ነው የሚያልቀው? 9 ሰዓት። ስለዚህ ቅዳሴው ሳያልቅ አይበላም። አዎ አይበላም። ቅዳሴው ሳያልቅ ተሰብስቦ ማውራት ይቻላል። ምናልባት ቅዳሴ ላትሄዱ ትችሉ ይሆናል። ግን ቅዳሴው ሳያልቅ ከዋናው ንግስ ከሆነ ለምሳሌ ሰፈርሽ ሚካኤል ከሆነ ሚካኤል ንግስ ከሆነ የምትደግሹ የትም ሰፈር ሊሆን ይችላል። በመሰረቱ ከንግሱ በፊት ታቦቱ ከመግባቱ በፊት ምንም የሚደረግ ነገር የለም። ገባሽ? በተለምዶ ታቦት ቆሞ እዛ መንገድ ላይ ተሻለ ዳቦ ይሰጣሉ ምናምን። አንግሰው ሲወጡ ዳቦ ይሰጣሉ። እናቶች አይተሻል ይዘውት ወደ ቤታቸው ታቦቱ አልገባም አልተቀመጠም ይላሉ። ይሄ ነው ትውፊት። ቅዱስ ትውፊት ማለት ይሄ ነው። ዝም ብሎ እንደተቀበልሽ አፈፍ አድርጎ መክተት አይደለም። ታቦቱ ቆሞ በፍጹም አይበላም። ቤተክርስቲያን ግቢ ውስጥ የተቀጣ ዘበኛ ቃል ነው። ታቦት ቆሞና ከጓሮ ካህናት እንትን ካሉ በኋላ ከወረዱ በኋላ የሚበላ ነው ተብሎ በግዝ ከጀርባ ሲያርድ ተይዞ ለራሳቸው ነው። ግን እነሱ እንግዲህ ጠንካራ ካህን ከተገኘ ይፈቀዳል ወይ ቀድሞ መስራት ነው ምግቡን።
አይደል? አዘጋጅቶ መቆየት አምጥቶ ጠላውንም ዳቦውንም ወጡንም አምጥቶ ማስቀመጥ እንጂ አይነካም፣ አይበላም፣ ደምም አይፈስም። ግልጽ ነው። ስለዚህ በዚህ ሰዓት በፍጹም በጾም ቀን ከ9 ሰዓት በፊት አይደረግም። ታቦቱም ሳይገባ በንግስ ቀን ራሱ ታቦቱ ካልገባ ምንም አይነት የጽዋ ማህበር የወሩ የዓመቱም ነው የምልሽ። እንግዲህ የወሩ ከሆነ 9 ሰዓት ሳይሆን የወሩ ሆኖ ግን ጾም ሮብና ዓርብ ያልሆነበት ቀንስ ቢሆን ጾም ያልሆነ ጾም ነው። ማክሰኞም ይሁን ሐሙስ ጾም ከሆነ ጾም ነው። የምትሰባሰቡት ከ9 ሰዓት በፊት ቢሆንም የምትበሉት ከ9 ሰዓት በኋላ ከቅዳሴ በኋላ የምትበሉት። ልክ ነው። ግን እያልኩ ያለሁት አባዬ አሁን ለምሳሌ ሐሙስ ሆነ ቀን ኪዳነ ምሕረት ሐሙስ ዋለች። ከዛ ቅዳሴም የለም ጾምም የለም ንግስም የለም። ኖርማል ቀን ስለሆነ ኢትስ ኦኬ ችግር የለውም። ጠዋት ትችላለች። ጠዋት ከቅዳሴ በኋላ ወይም ደግሞ ከኪዳን በኋላ ችግር የለውም። እሱ በአዘቦት ቀን አይደል? ግን ሰዓት ደግሞ አንድ አይነት ሰዓት ነው መሆን ያለበት። የምን ሰዓት? አሁን ለምሳሌ በየቤቱ ጽዋ ማህበር ሲኖር እያንዳንዱ ቤት ነው እየዞር የምንጠጣው አይደል? ከአንዱ ቤት ወጥቶ ወደ አንዱ ቤት ይሄዳል። በዛ ሰዓት አሁን ከ9 ሰዓት እስከ 11 ሰዓት ወይም ከ3 ሰዓት እስከ 6 ሰዓት የሚል ህግ የለውም። አይ እሱ እናንተ ነው የምታወጡት፣ የራሳችሁ ነው እኮ 2 ሰዓት ያክል እንቆይ 3 ሰዓት እንቆይ። እሱ ዋናው እንደንተራችሁ ንግግራችሁ ነው። ጊዜው ስለተቀየረ አይተሽ ሁኔታውን መገምገም ነው። የተለመደው 3 ሰዓት ነው። ከ7 እስከ 10 ሰዓት በቃ ሁሌ የትኛውን የጽዋ ማህበር ተጠርቼ አስተምር ስባል ከ7 እስከ 10 ነው። ከዛ በኋላ ያለው ሰፈራቸው ቅርብ ከሆነ ይቆያሉ እንጂ ቶሎ ቶሎ ነው የሚበታተነው ሰው። ግልጽ ነው። በትክክል። የሚታየውን ለማየት መነጽሬን ከወለወልኩኝ የማይታየውን ለማየት ምን ይለዋል ብል መነጽሬን፣ አይኔን ወይስ ልቤን? እሺ ሌላው ደግሞ የጽዋ ማህበር ክብሩ እስከምን ጥግ ድረስ ነው? ተረድተኛለህ? እስከየት ያክል ነው ክብሩ? በእርግጥ ምን ለማለት እንደፈለግሽ ሐሳቡ ተረድቼዋለሁ፣ ገብቶኛል። ግን በምን በኩል መልስልሽ መሰለሽ? በጽዋ ማህበር ላይ የተሳሳቱ አመለካከቶች አሉ። የጽዋ ማህበር የሚበላውም የሚጠጣውም እዛ ጽዋ ማህበሩ ላይ በተለይ ጽዋው ይሄ የሚቀመሰው ዳቤው የጸሎቱ ዳቦና የሚቀመሰው ገንቦ ውስጥ ያለው አለ አይደል? ተበጠበጠ ማር ሊሆን ይችላል፣ ንጹህ ውሃ ሊሆን ይችላል። እዚች ጋር ይቅርታ አድርግልኝና በማቋረጥ ምንም አይነት ነገር መሆን ይችላል። ጠላም ያደርጓሉ እኮ ማርም ያደርጓሉ፣ ውሃም ያደርጓሉ። ስለዚህ ይቻላል። ይሄ በጠላ ብቻ ሊሆን ይችላል። ነገሩ ነው ይሄ እንደ ልማዳቸው ነው። ምንም የተወሰነ ነገር የለውም። ግን የጽዋ ማህበሩ ክብር መሆን ያለበት የእግዚአብሔር መንፈስ በቤታችን እንዲገባ እስከማሰብ እንጂ ያን የምንቀበለውን ስጋና ደምና ይሄን ማነጻጸር በጣም ከባድ ነው። አንዳንድ ሰዎች ጽዋውን የሚጠጡትን ጽዋ ከስጋው ደግሞ እኩል አድርገውት እንደዚህ በነጠላቸው ሸፍነው ምናምን ቁጭ የሚሉ ኖ በፍጹም ክልክል ነው። ትልቅ ኤክስ ነው ይሄ። የጽዋ ማህበር ክብሩ እስከ ድረስ መሰለሽ ተሰባስበን ስሙን እስከ መጥራትና የእግዚአብሔር መንፈስ መጥቶ እስኪባርከን ድረስ ነው እንጂ ልክ የ2 ሰዓት ቅዳሴ ተቀድሶ ካህናት ስጋው ደሙን አዘጋጅተውት ከቤተልሔም ስጋው ደሙ መጥቶ ወደ መቅደስ መጥቶ ሰውም እስከሚቆርበው ድረስ አይደለም ክብሩ። በዚህ ልክ መታሰብ የለበትም። ግን ጽዋ ማህበር ለምን የሚያንደረድር ነው? ለስጋው ደሙ የሚያንደረድር ነው። ለዛ ያዘጋጅሻል። ለምሳሌ በጽዋ ማህበር ተሰብስባችሁ ትምህርቱን ስትማማሩ፣ ስትዘምሩ፣ ይቅር ስትባባሉ ወደ ስጋው ደሙ የሚያሻግር አሁን ገነት የገባ ጻድቅ ወደ መንግስተ ሰማያት የሚገለበጠው አሁን የሚሞተው ሰው በሙሉ የት የሚገባው? ገነት ወይ ደግሞ ሲኦል። ምድር ከጠፋች በኋላ ደግሞ ምድር ካለቀች በኋላ ደግሞ ሲኦል ያሉት ወደ ገሃነም፣ ገነት ያሉት ወደ መንግስተ ሰማያት አይደል የሚገቡት። ልክ ይሄም ጽዋ ማህበር ደግሞ ጽዋ ማህበር ወደ ቤተክርስቲያን የሚያሻግረን ወደ ስጋው ደግሞ የሚያቀርበን መንደርደሪያ ሐሳብና ማሰባሰቢያ ገላ መታጠቢያ እንደ ዮርዳኖስ ጸበል እንጂ ዋናው ጸበል አይደለም። ገባሽ? ጽዋ ማህበር ማለት ዮርዳኖስ ነው። ስጋው ደግሞ ጸበል ነው። ልክ ጸበል ተጠመቂ ስትሄጂ ዮርዳኖስ ጸበል የሚባል አለ አይደል? አለ። እድፍን ማስለቀቂያና ገላ መታጠቢያ ነው። ከዛስ ወደ ጸበል ውስጥ ገቢ ንጹህ ሆነሽ ትገቢያለሽ። እንደዛ ነው፣ ማሻገሪያ ነው ጽዋ ማህበር። እሺ። እና ስጋው ደግሞ እንደ ስጋው ደግሞ ይቆጥረዋሉ። ይሄን ጽዋው በጣም ነውር ነው፣ አይገናኝም ጭራሽ። የዋህነት ነው፣ ቅንነት ነው። በእርግጥ በዛ ልክ ማሰባቸው ግን ስህተት ነው፣ በጣም ስህተት ነው። አንዱ የጽዋ ማህበር
ክብሩ እስኪሄድ ድረስ ነው የሚለው። ክብሩ እስኪሄድ ድረስ መሆን ያለበት ለምሳሌ መጥምቀ መለኮት ቅዱስ ዮሐንስ ንስሐ ግቡ እያለ ያስተምር ነበር። እኔ የንስሐ ጥምቀት አጠምቃችኋለሁ አለ። ከኋላ የሚመጣው ግን ከፊት የሚመጣው ግን ከኔ በፊት ነበረ፣ በእሳት ያጠምቃችኋል አለና ደቀ መዛሙርቶቹ ምን አላቸው? ሂዱ፣ ይኸው ወደ ዋናው ልኬያችኋለሁ፣ ሂዱና ወደ ኢየሱስ ክርስቶስ ተጠቃለሉ። እኔ ጊዜያዊ ጥምቀት ነው ማጠምቃችሁ፣ የንስሐ ጥምቀት ነው ማጠምቃችሁ። ይሄ ነቢይ፣ ይሄ ጻድቅ፣ ይሄ መሲህ እስኪመጣ ድረስ ነበር እኔ ንስሐ ግቡ ስል የነበርኩት ከበረሃ መጥቼ። እነሆ ከፊት የሚመጣው ከኋላ የሚመጣው ከኔ በፊት ነበረ ሲል መጥምቀ መለኮት የተወለደው ከጌታ ከ6 ወር በፊት ነው አይደል? በ6 ወር እኔ በመወለድ ብበልጠውም ከኔ በፊት ነበረ ማለት አምላኬ ነው ማለት ነው። ስለዚህ ጽዋ ማህበርም የመጽሐፍ ቅዱስ ውስጥ ያሉትን የስነ ምግባር ትምህርቶች የምንማማርበት እንጂ ዋናው አይደለም። ገባሽ? እና መጥምቀ መለኮት ቅዱስ ዮሐንስ እነ ወንጌላ ዮሐንስን እነ ያዕቆብን እነዚህ አብረውት ያግዙት ነበር። ዛሬ ለምሳሌ አንዳንድ አባቶች በሚያገለግሉበት ሰዓት አውደ ምሕረት ላይ፣ ጥምቀት ወይም ጸበል ቦታ ላይ የሚያግዙ የለም? ሱሪያቸውን ሰብሰብ አድርገው ያግዛሉ አይደል? ካህን ናቸው አይደሉም? አጋዥ ናቸው አይደል? ይሄም እንደዛ ነው። ግልጽ ነው። መጥምቀ መለኮት ምን አላቸው ደቀ መዛሙርቶቹ? ከዚህ በኋላ እኔ ጋር እንድትሰበሰቡ አልፈልግም፣ ሂዱ ወደ ክርስቶስ አላቸው። የክርስቶስ ግማሾቹ ደቀ መዛሙርት የዮሐንስ ነበሩ። ስለዚህ አስረካቢ ነው ጽዋ ማህበር። ወደ ማን? ወደ ቤተ ክርስቲያን አሻጋሪ ነው። የእኛም ትምህርት መሆን ያለበት አሻጋሪ ነው። ግልጽ ነው አይደል? እንግዲህ ሌላው ደግሞ እንዳልሽው ቅድም እንዳነሳሁት 18 ሰዓት አይደለም ምን ጾመው ለመቁረብ ጽዋ ማህበር ላይ እንደዛ አይደለም። ይሄ አንዳንድ ሰዎች ጽዋ ማህበር ላይ ለጽዋ ለመጠጣት ሲመጡ ቀድመው ልክ እንደሚቆርብ ሰው 18 ሰዓት የሚጾሙ አሉ። በፍጹም እንደዚህ የሚል ህግ የለም። በቃ ዝም ብለሽ ዕለቱ ጾም ከሆነ ትጾም ያለሽ እንጂ በጾም ባልሆነበት ጊዜ ላይ መጾም አይጠበቅብሽም ጽዋ ለመጠጣት። እንትን ነው መታሰቢያ ነው የሚጾሙ አሉ። ይሄ ካለማወቅና ከየዋህነት የመጣ ነገር ነው። ስለዚህ የጽዋ ማህበርን ክብሩን ጥጉን ማወቅ ጥሩ ነው። ጥሩ ጥያቄ ነው የጠየቅሽው። እስከ ድረስ ነው ክብሩ ያልሽው ጥሩ ነው፣ አሪፍ ነው። ለምሳሌ በየመንገዱ ጃንጥላ ይዘው ስዕል ይዘው እየዘመሩ የሚሄዱ አሉ አይደል? ምንም ችግር የለውም። አንዳንድ አገልጋዮች፣ አንዳንድ የቤተክርስቲያን አባቶች ሄይ ተመልከቷቸው ሲያሰድቡን ማም ይላሉ። በእርግጥ በፊት እኔም እንደዛ ይመስለኝ ነበር፣ ማሰደብ ይመስል ነበር። ግን ምስክርነት ነው እየዘመሩ መሄድ። ሰው ስዕሉን ይሳለማል፣ እኔም እሳለማለሁ። ጽዋ ማህበር ሳገኝ መንገድ ላይ እስማለሁ፣ እሳለማለሁ፣ ችግር የለውም። አላስፈላጊ ነገር ግን አይደረግም። ዝም ብሎ መንገዳቸውን ስርዓታቸውን ይዘው እወቁን ይውልን ሳይሆን ለራሳቸው እየዘመሩ መሄድ ነው። መንገድ ማዘጋት፣ መረበሽ ምናምን አያስፈልግም። ግልጽ ነው አይደል? ስለዚህ በጽዋ ማህበር ላይ የግዴታ ይጹም፣ የግዴታ እንደ ቁርባን ይታይ ማለት የሚል ህግ የለም። ይህንንም አያይዞ ደግሞ ጎን ለጎን ደግሞ አብሮ ጽዋ ማህበር ባለበት ቀን ላይ ፔሬድ ላይ ነኝ ብለው የሚቀሩ ሴቶች አሉ። ወንዶችም ደግሞ ህልመ ሌሊት በሚሆኑበት ሰዓት አይ ዛሬ ህልመ ሌሊት መጥቶኛል ጽዋ አልመጣም የሚሉ አሉ። ከምን አንጻር አይተውት ነው? ከቅዱስ ቁርባን አንጻር አይተውት ነው። ግን አይደረግም። ህልመ ሌሊትም ቢመታው ሴቷም የወር አበባ ላይ ብትሆንም መምጣት ትችላለች፣ መዘመር ትችላለች፣ ጽዋውንም መጠጣት ትችላለች። አይከለክላትም። በፍጹም ኤክስ ነው፣ ትልቅ ኤክስ ነው። ይሄንን የሚከለክሉ ካሉ ጉዳዩን ከስጋው ደግሞ የማሸሽ ነው እንደሚሆነው። ይሄን ህዝብ እዛ እንዳይሄድ እዚህ ማፈኛ ነው የሚሆነው። ከባድ ነው። ገባሽ? ስለዚህ መከልከል የለበትም ጭራሽ። ጽዋ ማህበር ላይ ይሄን እንደ ህግ አድርጎ መያዝ ማለት ሌላ አዲስ ስርዓት መፍጠር ማለት ነው። ሌላ አዲስ ስርዓት መፍጠር ነው። ከባድ ነው እና ክብሩ እዚህ ድረስ መሆን የለበትም። የጽዋ ማህበር ክብር ግልጽ ነው። ሌላው ጽዋ ማህበር ላይ በጣም ብዙ ውዝግብ የሚፈጥረው አይደለም። በጽዋ ማህበር በዝክር በሰንበት ትምህርት ቤትም ጭምር ክርስቲያኖች፣ ወጣቶች ተሰባስበው ባሉበት ቦታ ላይ እርስ በእርስ ምንድነው ባላለ ቋንቋ መጣበስ ወይም መተዋወቅና መፈላለግ አይፈቀድም ይላሉ አንዳንዶቹ። ይሄን ግን በሁለት ነገር ለይቼ ነው የምነግርሽ። አንደኛ አንድ ወንድ ክርስቲያን ወደ ቤተክርስቲያን መጣ፣ ሰንበት ተማሪ ሆነ።
ከምታገለግለው እህቱ መካከል ከእህቶች መካከል ስነ ምግባር ያላትን ሴት አየ፣ ወደዳት። ምንድነው ችግሩ? ችግር አለ ብዬ አላስብም። ገባሽ? ከዛ ያችን ሴት ጓደኛው እንድትሆን ጠየቃት፣ እጮኛው እንድትሆን ጠየቃት። ብዙዎቹ እንደዛ የተጋቡ አሉ። ጠየቃት። ከዛ በኋላ ከተጫጩ በኋላ ወይም ጓደኛሞች ከሆኑ በኋላ ዓለም ላይ ያለችዋን ሴተኛ ዳሪ ወይም ዓለም ላይ ያለችዋን ዱርዬ ከመያዝ ይልቅ የሚያውቃትን ስነ ምግባሯን ህይወቷን የሚያውቃትን ሴት በማወቁ መንፈስ ቅዱስ ቅር አይለው ወይም ደግሞ እግዚአብሔር አይቆጣው። ግን መሆን ያለበት ዓላማው ወደ ሰንበት ቤት መሄድ ያለበት ሴት ፍለጋ ወይም ፍቅረኛ ፍለጋ መሆን የለበትም ነው። ወደ ጽዋ ማህበርም እንደዛ ነው። ጽዋ ማህበር ላይ ሲመጣ እስቲ እዛ ቆንጆ ቆንጆ ሴቶች ይኖራሉ ብሎ መምጣት የለበትም። ወይም ሴቷም እስቲ የሆነ ወንድ እንደው ባገኝ ብላ መምጣት የለባትም። ጻድቁን ወይም ቅዱሱን አስባ ነው መምጣት ያለባት። ገባሽ? ከዛስ እግዚአብሔር ከሰጠው ሰጠው። በመላመድ የሚመጣ ፍቅር አለ። በመተዋወቅ የሚመጣ ፍቅር አለ። ሐሳብን በመገላለጽ ደግሞ የሚመጣ ፍቅር አለ። አይኑካ ደግሞ አለ። አይኑካ ታውቂያለሽ? አይኑካ ብዙም አይታመንም። ቡዲቲ ሊሆን ይችላል እኮ አጀረስ በይ ቡዲቲ በዝሙት ኃይል ሊያይ ይችላል። ዋው ቅርጿ፣ ዋው መልኩ ማለት ይላሉ። አይኑካ በጣም መጥፎ ነው። እንዳየው ተወደድኩት ይላሉ አይደል? ግን ሲመጣ አስበውበት መምጣት የለበትም። ይሄን አስበውበት ጻድቁን ብሎ መጥቶ ግን ከተሰጠው መቀበል ነው። ስለዚህ በማህበር ላይ በዝክር ላይና በሰንበት ትምህርት ቤት ላይ አይከለከልም ይሄ ነገር መሆን ያለበት ቢሉ አባቶች ይሄን ምን ይላሉ? ከተዋወቁ በኋላ አሁን አንቺ አንድ ጓደኛ ተዋወቅሽ፣ ሰንበት ትምህርት ቤት ሊሆን ይችላል፣ ጽዋ ማህበር ላይ ከተዋወቃችሁ በኋላ ስፔሻሊ መሆን ያለበት ምንድነው? በደንብ መጠባበቅ፣ በዝሙት ላለመውደቅ፣ ገደብ ማበጀት። አዎ መስመር ብዙ አብሮ በየካፌው በየምን አለመለፍ አደድ ዝም ብሎ መጓተት አያስፈልግም። አንድ ሁለተኛ ነገር ደግሞ ሰንበት ትምህርት ቤት አሁን ምን የሰማሁት እኔ አንድ አባት ሲመክሩ ምን አሉ? አባ ቶማስ ይባላሉ። ሴቷ ሰንበት ትምህርት ቤት እያገለገለች ወንዱ ውጪ ሆኖ መንፈሳዊ ቢሆን ከተዋወቁ በኋላ ወንዱ እያገለገለ ደግሞ ሴቷ ውጪ ሆና መቀጠል ይችላሉ ማለት ሁለቱም ያገለገሉ እዛው ሰንበት ቤት ውስጥ አብረው ባይሆኑ ይመረጣል። ገባሽ? ምክንያቱም መናናቅ ይኖራል፣ መጠቋቋም ይኖራል። እነሱን አይተው ሌሎችም ይተሳሰራሉ። እንዳይሆን መጠላለፍ እንዳይሆን አንዱ ራቅ ብሎ ወይ ለትዳራቸው የሚጠቅማቸውን ስራ መስራት አለበት፣ ወይ ደግሞ አውደ ምሕረት እየተካፈለ የሌላ ሰንበት ትምህርት ቤት ተማሪ መሆን ይችላል። ይሄን ከምን አንጻር ነው እሳቸው የተረጎሙት? የአንድ እናት ልጆች እንዴት ይጋባሉ? ወንድምና እህት እኮ ማለት ነው ከሚለው አንጻር ነው። ይሄ ግን መንፈሳዊ ቦታ ላይ የተገናኘን ወንድማማችነት እንጂ ከአንድ ማህፀን የወጣን የስጋ ወንድማማችነት አይደለም። አንድ ጽዋ ላይም ሲጠጣ አንድ ጽዋ ላይ ስለተጠጣ ወንድምና እህት ናቸው ማለት አይደለም። ሆድ ሲያውቅ ዶሮ ማታ ነው። ልባችን እያወቀ የመንፈሳዊ ወንድምና እህትነት እንጂ የስጋ አይደለም። ስለዚህ የትም ቦታ ሄዶ የማያገኛትን እህቱን እዛ አግኝቶ እሷን ትቶ ሌላ ሴት መያዝ አለብህ ሊባል አይገባም። መያዝ መጠላለፍ ይቻላል ሳይሆን ብለው መተዋወቅና ለትዳር የምትሆነውን ሴት ካገኘ መተዋወቅ ይችላል። ችግር አለ። ዞሮ ዞሮ እኮ ውጪም ሆኖ ያገኛል እኮ። ስለዚህ የሚከለክል ህግ የለም ነው የኔ አባባል። ምንም የትኞቹንም አባቶች ቢጠይቁ ከምን አንጻር ነው የሚያዩት? ቅድም እንዳልኩሽ አባ ቶማስ እንዳሉት ቤተክርስቲያን ውስጥ ሆነው አንድ ሰንበት ቤት ሲያገለግሉ ለፈተና እንዳይዳረጉ እንዲሁም ደግሞ የአንዲት እናት ልጆች ሊጋቡ አይችሉም። እንዴ ገብርኤል ቤተክርስቲያን ያለችው ቤተክርስቲያን ታዲያ የኔ እናት አይደለችም እንዴ? እዛ ያሉ ሰንበት ተማሪዎች ለኔ ምን ናቸው? ልክ ነው አይደል? ያጎት ልጅ ያክስት ልጅ ናቸው አይደለም? ልክ ነው። እና ዝም ብሎ እንደዚህ ተራ የሆኑ ነገሮች ላይ ብዙ ትልቅ ጠበቅ ያለ ህግ ባይወጣ ጥሩ ነው። እና ይሄንን አባቶች ከተሳሳቱ ማረም ይችላሉ። እኔም ከአባቶች ነው የተማርኩት ማለት ነው። ስለዚህ አጋሩን ካገኘ ወይም አጋሯን ካገኘ ጽዋ ማህበር ላይ አፈፍ ሰምታችኋል። ግን እሱን ፍለጋ መሄድ የለባችሁም ነው። ኪዳነ ምሕረትን ብላችሁ ነው፣ ግን ከተሰጣችሁ ተቀበሉ ነው። መነጽሩ ፊደሉን ብቻ ነው የሚያሳየን፣ ማስተዋሉ ግን ከኛ ነው። እና ይሄን ይመስላል። በእርግጥ ጽዋ ማህበር በኢትዮጵያ ለመጀመሪያ ጊዜ ሲመሰረት የሚገርምሽ የጽዮን ማህበር ነው ወይም ደግሞ ማህበረ ጽዮን ተብሎ ነው ስም የተሰየመው። ጽዮን ማለት አምባ፣ መጠጊያ፣ መሰባሰቢያ ማለት ስለሆነ
የመጀመሪያ ጊዜ ጽዋ ሲመሰረት በኢትዮጵያ ማህበረ ጽዮን ወይም የጽዮን ማህበርተኞች ተብሎ ነው ስም የወጣው። አለ አሁን በመሰረቱ ማህበረ ጽዮን የሚባል አለ በየቦታው። ይህንን ተገን አድርገው ነው የሰሩት። ስለዚህ ጽዋ ማህበር ስትመሰርቺ እነዚህን ነገሮች በሙሉ ካወቅሽ በኋላ በሚቀጥለው መሰራልሽ ደግሞ መጽሐፍ ቅዱሳዊ በሆነ መንገድ ጽዋ ማህበርን በደንብ አድርጌ ደግሞ አብራራልሻለሁ። መጽሐፍ ቅዱሳዊ በሆነ መሰረት በጥቅስ ደግሞ አምጥቼ ዲቴል በኢትዮጵያ ላይ በዓለም ላይ በተለያዩ ዓለማት ላይ ያለውን ነገር ደግሞ ዲቴል በደንብ አድርጌ አሳይሻለሁ። ለዛሬ ግን ይሄ በቂ ነው። በጣም ትክክል። ግን እንዳይረዝምብሽ ነው። እሺ አንዳንድ ጥያቄዎች አሉኝ ከኔ ደግሞ ማለት ነው። ምን መሰለህ አሁን ጽዋ ማህበር ውስጥ ምን አይነት ፕሮግራሞች መካተት አለባቸው? ፕሮግራሞቹ ያንደን ነው። አንደኛ ጸሎት አለ ብለሃል ቅድም ስትናገርና ልክ እንደዚህ አይነት ነገር ምን ፕሮግራሞች ሊኖሩ ይገባልም ብታደርጉት ብለህ ደግሞ እንደ ምክር ማለት ነው። አንደኛ ጽዋ ማህበሩ ሲጀመር በጸሎት ይጀምራል። ከዛ ዝማሬ ነው። አንድ ሁለት መዝሙር ይዘመራል። የተለመደውን ነው የምነግርሽ። አንድ ሁለት መዝሙር ይዘመርና ስነ ጽሁፍ ይነበባል። ስነ ጽሁፍ ተክልዬ ከሆኑ ስለ ተክልዬ፣ ካልሆነ ደግሞ የሆነ ሰማዕት አንስቶ ማህበሩ ኪዳነ ምሕረት ነው አይደል? ግዴታ ስለ ኪዳነ ምሕረት ብቻ ይወራ አይደለም። ከቅዱሳን ተሞክሮ መደረግ አለበት። ግን መጀመሪያ የሚነበበው የማን ነው? የኪዳነ ምሕረት ወይም እዛው ጸሎቱ ላይ ባይዘው ስንክሳር ይነበባል። ካለ የስንክሳር መጽሐፍ ካለ መነበብ አለበት። የዕለቱ ቅዱሳን ታስበው መዋል አለባቸው። አቅሙ የምትችሉ ከሆነ ስንክሳር 2000-3000 ብር ነው። እሱን አውጥቶ መግዛት ነው። ሁለቱንም ስንክሳር በስድስት ወር ተከፋፍለው እሱ ጸሎቱ ላይ ነው። ጸሎቱ ካለቀ ከተቀመጣችሁ በኋላ ደግሞ ጻድቁ መታሰቢያ የሆነለት ጻድቅ ወይም ቅዱሱ ያደረገው ተአምር ወይም ደግሞ ከገድሉ ላይ ብቻ ስነ ጽሁፍ ይነበባል። ቀጥሎ ደግሞ እንደገና አንድ መዝሙር ይዘመርና ደግሞ ሌላ ቅዱስ ይታሰባል። አሁንም ሌላ ጻድቅ መልአክ ሊሆን ይችላል፣ የመድኃኔዓለም ስራ ሊሆን ይችላል። ከዛ ደግሞ መዝሙር ይዘመራል። ከዛ ምግብ ይበላል። ማነው ትምህርት ወንጌል አለ። ወንጌል ትምህርት ነው። ትምህርት ከተማራችሁ በኋላ ትምህርቱ መርዘብ የለበትም። በጣም በዛ ከተባለ 30 ደቂቃ ነው። በጣም በዛ ከተባለ ለምን ሌሎች ፕሮግራሞች ስላሏችሁ ማለት ነው። ረጅም ፕሮግራም። ከዛ መዝሙር ይዘመራል። አሁንም ከዛ ምግብ ይበላል። ምግቡ ራሱ 1 ሰዓት ነው የሚፈጀው ወይም 40 ደቂቃ እንደ ሁኔታው ነው። ከዛ ከምግቡ በኋላ ደግሞ ዝማሬ ይዘመራል። ስብሐት ከተባለ በኋላ ከማህበርተኛው መካከል 2 ወንዶች ወይም 3 ወንዶች ስብሐት የሚለውን በአማርኛ ወይም በግዕዝ መቻል አለባቸው። ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ፣ ስብሐት ለእግዝእትነ ማርያም ድንግል ወላዲተ ስብሐት ለመስቀለ ጊዜነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረና አመዳ ግምጻቱ ያስተፍረን እየተባለ በግዕዙ ካልሆነ ደግሞ በአማርኛ ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ። ይሄን የሚዘጋ ያስፈልጋል። ግዴታ ነው። በቃ መደበኛ የሆነ ሰው ዲያቆን ካለማ ታድላችሁ ጥሩ ነው። ከዛ ዝማሬ ይዘመርና ከዝማሬው በኋላ መሆን ያለበት ምንድነው? ሳንቲም ማሰባሰብ። ይሄ መዋጮ አጀንዳ ይዞ አንድ ሰው ይሄንን የምትሰራ አንዲት ሴት ታስፈልጋለች። አጀንዳ ይገዛል። እገሌት አምጥተዋል፣ ብሩ ይሰበሰባል፣ ታስቀምጣ ባደራ መልክ እሷ ጋር ይቀመጣል። ከዛ ለሚረዳው ሰው ነው የምንሰጠው። እሱ እንደናንተ ውሳኔ ነው። እዛው ይሰጠው ከሆነ እዛው ይሰጠዋል። አንዳንድ ሰው ጨምሮ ይሰጣል። ለምሳሌ 100 ብር ከሆነ የሚዋጣው 1000 ብር ይሰጣል። ምንም ችግር የለውም። ለምን ይሄን ሰጣህ አይባልም። ግን ከ100 ብር በታች አይሰጥም። 100 ብር ከሆነ ገደቡ ከዛ በታች አይሰጥም። የግድ ነው። ባይዘው ተቸግሮም ቢሆን ማምጣት አለበት። የግድ ነው። የማይቀር ነገር ነው። ይሄንን ታደርጋላችሁ። ከዛ የግል ጨዋታችሁን ትጨዋወታላችሁ። ያ ምንድነው? ይሄ በጣም ማፌዝ ምናምን ሳይሆን የእርቅ ሰዓት፣ የተጣላ ካለ ማስታረቂያ፣ ተአምርስ ይቻላል፣ ምስክርነት ይቻላል። ምስክርነት፣ ማስታረቅ፣ የግል መተዋወቅ እዛ ያለ አይደል? እሱ አንድ ፕሮግራም የሚታይ መጨረሻ ላይ በቃ ከዛ ተነስቶ ማነው ባለ ተረኛ ማነው ባለ ሳምንት ተብሎ ተነስቶ ደግሞ ጸሎት ይጸልያል። አቡነ ዘበሰማያት ተብሎ ብዙ ጊዜ የሚዘጋው ሌላ ብዙ አይንዛዛም። አንድ አቡነ ዘበሰማያት ይባላል። ማነው ባለ ሳምንት ይባላል። ተረኛው ቤት ነው የምትሄዱት። ሁሉም ሊሄድ አይችልም፣ ግድ አይደለም።
ኦኬ ሲወጣ ማለት ነው ሁሉም ሊሄድ አይችልም ማለት አይቻልም አይደለም ግድ አይደለም በቃ አቅም ያለው ሰው በታክሲም በራይድም በሚኒባስም ሞልታችሁ መሄድ ትችላላችሁ ግን ለምሳሌ የኔ ቤት ከሆነ የሚመጣው ካንቺ ቤት ወደ እኔ ቤት ከሆነ የሚመጣው እና ራቅ ያለ ሰፈር ራቅ ያለ አካባቢ ከሆነ የግዴታ ማህበርተኛው መምጣት አለበት አንቺ መተሽ አስረክበሽ ነው የምትመለሺው ዋናው ራሱ የነበረበት ቤት ኦኬ የለም ሰው ቢባል እንኳን ከማህበርተኛ 2 ከዚህ ደግሞ ካንቺ ደግሞ ግዴታ ነው አንድ ሰው መምጣት አለበት ከዛ እልል ተብሎ ጽዋው እኔ ቤት ይገባል ማለት ነው ወይም ደግሞ ታረኛው ቤት ይገባል ባለ ሳምንቱ ቤት ይገባል ግን ጽዋው ሲቀመስ አሁን በብርዝና በዳቦ ነው አይደለ ወይም ደግሞ በጠላና በዳቦ ወይም በውሃና በዳቦ ነው የሚሆነው ያ ግን ሲሆን የሚቀመሰው ምግብ ከመበላቱ በፊት ነው ጸሎት ከተደረገው ሁሉም ፕሮግራሞች ከሄዱ በኋላ ምግብ መጀመሪያ ጸሎት ተደርጎ እንደተጨረሰ ሙሴው ነው የሚለው የሚያስቀምሰው በተራ ያስነሳ ራሱ ቀምሶ ያስቀምሳል ማለት ነው ራሱ ቀምሶ ያስቀምሳል በተራ አባል ያልሆነ የጽዋ ማህበሩ አባል ያልሆነ አይቀምስም ይባላል ለምንድን ነው ይሄን የሚሉት ቀድም እንዳልኩሽ በጣም ያከበዱት ማህበርተኞች ናቸው እንደ ስጋው ደግሞ የሚያዩት ማህበርተኞች ናቸው እንጂ ችግር የለው አንዱ ይሄ ነው ሁለተኛ ግን እናቶቻችን ይሄን ስርዓት የሰሩት ግን እንደዚህ እንዲሆን አልነበረም ጉጉት እንዲያድርባቸው ነው ቂም ያለበት እንዳይቀበል እንትን ያለበት ይሄ የተጣላ እንደዚህ ሆነ አባል ያልሆነ እንዳይቀበል ሲባል ያንን ጽዋ ለመጠጣት ሰው ጉጉት አድሮበት ራሱን ሊገራ እንጂ እንደ ስጋው ደግሞ ሊታይ አልነበረም ኦኬ ሰው ቀይሮ ስለዚህ እንግዳ ሆኖ ለመጀመሪያ ጊዜ ሄደ ሰው ጽዋውን አይቀምስም ስለዚህ አይቀምስም ልማድ ነው ትውፊት ነው ኦኬ ጽዋም እኮ ትውፊት ነው ግን ትውፊቱን እንደ ህግ አድርገውታል ኦኬ ትውፊቱን እንደ ህግ አድርገውታል ስለዚህ ምንድነው በመጣበት ቀን አይቀበልም ነው የተባለው እንጂ አባል ያልሆነ አይቀበልም አልተባለም አንድ ሰው እኔ አባል መሆን ይፈልጋል ይላል አይደል አባል መሆን ይፈልጋል በመጣበት ቀን 100 ብር ከፍሎ አባል ይሆናል አይደል ከቻለ ማህበሩ መቼ እንደተመሰረተ ቼክ አድርጎ አመትም ይሁን 2 አመትም ይሁን ያዋጡትን ቢሰጥ ጥሩ ነው ካልቻለ ግን 200 ብር እየሰጠ ያኛውን ቢያካክስ መልካም ነው አይደል በመጣበት ቀን ግን ጽዋ ልጠጣ ብሎ ማስቸገር የለበትም ነው ምናልባት መናፍቅም ሊሆን ይችላል መሳለቂያ ይወጣው ምን አመጣ ምን ተፈጠረ እንዳይል ነው እንጂ ምንም የሚያመጣው ነገር የለም በመጣበት ቢጠጣ ግን እንዴት ነው ማህበርተኛውን መዳፈር እንዳይሆን ኦኬ ገባሽ ዝም ብሎ መጥቶ ሻይ ቡና አይደለም በጸሎት የታሰበ ነገር ነው የጸለይሽበትን ውሃ እንኳን ታከብሪዋለሽ አይደል ከዛ አንፃር ደግሞ መረሳት የለበትም ስጋው ደሙን አርጋችሁ አታስቡት ተባለ እንጂ ጽዋው ይሄን ያክል በጣም ተራ ነገር ነው አልተባለ በጣም ሊከበር ይገባዋል ግን ደግሞ በጣም አታክብዱት ነው በስጋው ደሙ ልካይታሰብ ማለት ክብር አይገባው ማለት አይደለም ስለዚህ ምንድነው እንደመጣ በመጣበት ቀን ማንንም ሰው መቀበል የለበትም ያንን ነገር መጠጣት መብላት የለበትም ትውቅ ማድረግ አለበት ከአባላቱ ጋር ስማቸው ቢያንስ እንኳን እዛ ውስጥ ያሉት መታወቅ አለበት አይደል እንደገና ሰውየው ባግራውንዱ ንሳ ገብቶ አልገባም የሚለው ነገር ንሳ አባት አለው የለው የሚለው ነገር ልክ ማህበሩ ያወጣው ህግ አለ አይደል እሱ ነገር ላይ መሳተፍ አለበት ለዛ ሲባል እንጂ እዚህኛው ላይ ተዳፍሮ ስጋው ደሙ ላይም ደግሞ ሊዳፈር ይችላል በሚለው ያሹ ልክ ነው ሌላው ደግሞ ትምህርት ሲያስተምር ሙሴው ካህን ካለ ካህን ብለሃል ከሌለ ደግሞ ሙሴው ነው ከሙሴው ሌላ ማንኛውም ሰው ማስተማር አይችልም ወንድ ማለት ይችላል መምህር መመደብ ይችላል ዘማሪ መመደብ ይችላል በመሰንቆ በበገና በክራር በቃ ቤቱን ማድመቅ ይችላል ድብልቅልቅ ማድረግ ይችላል ዋናው እሱ አይደለም ግን ሙሴው ባይኖር እንኳን የወከለው ደግሞ መኖር አለበት ሁለተኛ ሙሴ ያስፈልጋል ተጠባባቂ ማለት ነው እሱ ባይኖር ተደዋውለው አንተ ዛሬ አንተን በላቸው ነው የለውም ሊታመም ይችላል ክፍለ ሀገር ሊሄድ ይችላል ላይመቸው ይችላል ስለዚህ ወኪል ያስፈልጋል አይደል ከዛ አንፃር ነው ግን ምንም የሚከለክል ነገር የለም መዘመር በቃ ከበሮ ቢኖር ጥሩ ነው ከበሮ የሌለበት ማህበር የለም ደግሞ ልመጣል ነበር እሱ ጋር ነው ምን መሰለህ አሁን መስዋዕት ታስፈልጋለች ብለሃል ከዛ ምንድነው ያ ገንቦ አለ ከዛ ስዕል ይኖራል የኪዳነ ምሕረት ስዕል ይኖራል ከዛ ከበሮ
ግድ ነው አይደል? የስዕሉ ፍሬም በፍሬም መሆን አለበት። የስዕሉ ደግሞ የጽዋ ጨርቅ የሚባል አለ የተለመደው፣ እሱ መኖር አለበት። ደውል የሚያደርገው አሉ። ደውል አያስፈልግም። ደውል አያስፈልግም። ምንም ጥቅም የለውም። ከዛ ከበሮ ይኖራል። ከበሮ የሌለበት ማህበር የለም። ራሱ ስሜቱም አይመጣላችሁ። ከበሮ ሌላስ ምን ያስፈልጋል? እንደዚህ በማቴሪያል ደረጃ ከነዚህ ዶክመንት መያዣ የመዝገብ በማህበሩ ስም የተሰራ ቤተክርስቲያን አዋጣችሁ ያሰራችሁት ቤተክርስቲያን ካለ የደረሰኝ ማሰባሰቢያ፣ እንደዚህ በኃላፊነት አንድ ሰው ዶሴ መያዝ አለበት። የማህበሩ ፋይል ይሄ ግዴታ ነው። ገባሽ? መቼ ተመሰረተ ማህበሩ፣ ማን መጥቶ ያውቃል፣ አቴንዳንስ ይኖራል። ከምትወደው አቴንዳንስ የለም፣ ግን ጥፍት ያለ ሰው ይጠየቃል ተደውሎ። ማለት ለምን አልመጣህም ተብሎ እንዲጠየቅ እንዲመረመር እንጂ አቴንዳንስ ግዴታ አይደለም። ግን ለራሱ ሲል ነው የሚመጣው አይደል? እገባለሁ እስካለ ድረስ ያው ስም በመጥራት አይደለም መንገድነት የሚገባው። ይሄ ለነፍሱ ብሎ የሚመጣው ነው። ልክ ነው። ግልጽ ነው አይደል? ሲመጣ ካልቀመሰ የሚቀርበት ያሱ ነው። በመጣበት ቀን ማህበር አባል ሆኖ አመት ቆይቶ መጥቶ ጽዋ ማህበር መጠጣት ይችላል። ልክ ነው። ህይወቱ ግን መጠጥ ላይ ሱስ ላይ የነበረ ሰው ሆኖ ተምሮ ንስሐ ገብቶ ተገምግሞ ወደ ማህበራችሁ እንዲቀላቀል የምታደርጉት ነፍሱን ለማዳን እንጂ ሌላ እንትን ሆነ አይደል? እሺ። እንዲያውም ወደ ወንድሞቹ መምጣቱ ትልቅ ነገር ነው። ገባሽ? ማህበር አለኝ ብሎ ሲመጣ ትልቅ ይሻለዋል። ያ እንዲያውም መምጣቱ እንዲያውም ለትልቅ ነገር መወሰድ አለበት እንጂ አጠጣ መባል የለበትም። ሌላው ደግሞ የቁጥር ብዛት ግዴታ ነው ማለት ገደብ አለ? እልፍ የለውም። አሁን እኔ ጋር እስከ 40 ሊደርሱ ነው። ምንድን ነው የሚሻለው? እስከ 40 ሊደርሱ ነው ኢትዮጵያ ውስጥ ያሉ ብቻ። ቤቱ ወንበር ሞልቶ ደጅ ላይ ይቀመጡ፣ ጎረቤት በር ይከፈት፣ ምን ችግር አለው? ደስ ሲል ምን ችግር የለውም። ማንም መጥቶ አንድ ቆሎ አንስቶ ከበላ ዝክሩ ላይ ነበረ ማለት ነው። ውሃ ከጠጣ በቃ የወደቀ ቆሎ ከመሬት ላይ ዘግና ይበላሽ ይጃቃሉ። ጽዋ ማህበሩ ከወጣ በኋላ ሄዶ መታ እናንተ የተረፈ ነገር የለም ምናምን ብለው ጎንበስ ብሎ የተንጠባጠበ ቆሎ ማን በልተው እሰይ ዝክር አገኙ ብለው ሄደዋል። ዋናው መምጣታቸው። ሌላው ደግሞ አሁን ጽዋ ገንቦ ውስጥ ወይ ጠላ ወይ ዳቦ ጠላ ወይ ደግሞ ብርዝ እንደዚህ ያለ እሱ ብርዙና እንትኑ መመሳሰል አለበት። ከዛ በኋላ ከጽዋው ከተቀመሰ በኋላ የሚበላ ምግብ ሲበላ ወይም ደግሞ ዳቦስ ምናምን ሲባል ግዴታ ብርዝ ነው መሆን ያለበት ወይስ ለብቻው ጠላ ማዘጋጀት ይቻላል? ምናምን አንድ አይነት መሆን ምንም ችግር የለም። አይ ይሄን ይኸውልሽ ጠላ የሚያደርጉት ብርዝ ሲያጡ ነው ብዬ አስባለሁ እንጂ ጠላ ለጽዋ ይሆናል ብዬ አላስብም። ግን ጠላው የሚሆነው ለእንትን ነው ለማህበርተኛው እንደዛ ከፕሮግራሙ በኋላ ከጸሎቱ በኋላ ነው። ግን ብርዝ ሲያጡ የሚያደርጉት ይመስለኛል። ውሃም ልክ እንደዛው ነው። በመሰረቱ የተለመደው ግን ብርዝ ነው የተለመደው። ሌላው ደግሞ አባቴ አሁን ብዙ ጊዜ አሁን ከመዘገብኩት ውስጥ ውጭ ያሉ ሰዎች አሉና ውጭ ሆኖ መግባት እንፈልጋለን ያሉ እና እየዞርን በምን አይነት ሐሳብ ሰጡኝ። እኛ በገንዘብ መርዳት እንችላለን። የሚረዳ ነገር ሲኖር ሰውም ቢሆን ለቤተክርስቲያን ምናምን በገንዘብ እንረዳለን። ሌላን የምናልኳቸው ስማችሁ ክርስትናችሁ ስማችሁ ይነሳል፣ ሻማ አብሩልኝ ካሉ ሻማ ይበራል። እንደዚህ ነው ያሰብኩት እኔና ውጭ ላሉ ሰዎች ደግሞ እንዴት በምን እንካፈል ጉባኤውን ስላሉ በላይቭ ማድረግ ትችላለሽ እና እንዴት ነው ይሄን ነገር አማክሪልን መምህር ስላሉኝ ነው። አንዳንድ ሰዎች ጥሩ ነው ውጭ ላሉትስ ጥሩ ነው። አዎ አንደኛ ለምሳሌ አውሮፓ ውስጥ አንዲት ሴት ትኖራለች፣ ማህበርተኛ ነች አይደል? ያቺ ሴት ወይም ያ ወንድ ማህበርሽ አንቺ ጋር ይደውልና ክርስትና ስሙን ይነግርሻል። በዛ ቀን ሴትም ትሁን ወንድም ይሁን ቤተሰቡን በሙሉ ክርስትና ስም ሊሰጥሽ ይችላል። በኤ4 ሳይዝ ወረቀት ወይ በፓርከር ወይ ደግሞ በኮምፒውተር አጽፈሽ አምጥተሽ እነዚህ የምታዩቸው አንድ ቤተሰብ ናቸው። ቀጣይ ተረኛ ባለ ሳምንት እነሱ ናቸው። ግን ማን ቤት ይደገስ ፈቃደኛ የሆነ እኔ ቤት ይደገስ የሚል ካለ ደግሱ፣ ካልሆነ እኔ ቤት ይደገሳል ትያለሽ። ኦኬ። በእነሱ ማለት በእነሱ ስም
አንድ ሰው ቤት ይደገሳል። በአካል እዛ ቦታ ላይ እንደተገኙ ሆኖ ይታሰባል። በማቴዎስ ወንጌል በዮሐንስ ወንጌል ምዕራፍ 4 ላይ ጌታችን ሳምራዊቷን ሴት ሲያናግራት ውሃ ጠጪኝ ምናምን ብሎ ሲያናግራት ኢየሩሳሌም እየመጣ እንሳለማለን እኮ ምናምን ስትለው ከዚህ በኋላ ኢየሩሳሌም መታችሁ የማትሳለሙበት ጊዜ ይመጣል፣ በመንፈስ ለእግዚአብሔር የምትሰግዱበት ጊዜ ይመጣል አላቸው። በመንፈስ እዛ ሆነው እነሱ ማህበሩ ላይ እንዳሉ ሆነው ላይቭ ሊገቡ ይችላሉ። ወይ ደግሞ በዚህ ሰዓት በስሜ እየተጸለየ ነው ብለው ቤታቸው አንድ ሻማ አብርተው ዳቦ ቆርሰው እዛ እኛ እየዘገስላቸው እንደሆነ አስበው መዋል ይችላሉ። በዚህ ሰዓት መምህር ተስፋዬ ወይም ደግሞ ሰላምዬ እንደዚህ እየደገሱ ነው በኔ ስም ብለው ደስ ብሏቸው ይውላሉ። በቃ በመንፈስ አንድ ሆነን ግልጽ ነው አይደል? በቃ ዓመተ ምህረት ስለሆነ ማለት ነው ተፈቀደ ማለት ነው። ስለዚህ እንደዛ ማድረግ ይቻላል። አንቺ አይ እኔ ቤት ይደገስ የሚል ሰው ከጠፋ አንቺ ቤት ታደርጊያለሽ። በትክክል ደጋሽ ስለሆንሽ ማለት መስራች ስለሆንሽ ሰው ከጠፋን አይ ይላሉ ሲጀመር ሁሉም ቦታ በረከት አግኝተው ነው። በጣም ጥሩ፣ በጣም አመሰግናለሁ። ስለዚህ እንግዲህ የተመዘገባችሁ በሙሉ መዝግቤ ጨርሻለሁ። ስለዚህ ጨርሻለሁ ስለ ለመስረት አሁን ተዘጋጅቻለሁ እና መመዝገብ የምትፈልጉ ካላችሁ ደውሉ። ስልክ ቁጥር ባለፈው ላይቭ ላይ አስቀምጠን ነበር እና እንግዲህ ቴሌግራም ግሩፕ ከፍታለሁ። ከዛ በዛ እንነጋገራለን መጀመሪያ ማለት ነው። ተነጋግረን ነው ከዛ በኋላ የምንገናኘው አይደል? ስለዚህ ከኔ ቀጥሎ ወደ መምህር ተስፋዬ ቤት ነው የሚሄደው። ጽዋ ብለሃል እንደሱማ ግን እንትን ነው ማነው ባለተራ? እንዲያውም ዋና ያልጠየቅሽኝ እሱ ነው። ማነው ባለተራ ሲባል እኔ የሚባል ነገር የለም። እሱ የሚሆነው ጥቂት ስትሆኑ ነው። በጣም ብዙ ከሆነ በእጣ ነው ሊሆኑ ስለሚችል በእጣ አይደለም፣ በስም ዝርዝር ቅደም ተከተል በሁለት ዓመት አንዴ የሚደርሰው ሊኖር ይችላል። በጣም የሆነ ማህበር ላይ ፈረንሳይ አካባቢ አንድ ማህበር ላይ ሄጄ በጣም ከመብዛታቸው የተነሳ ሶስት ሆነው ይደግሳሉ። አንድ ላይ ሶስት አንድ ላይ እና አይቼው ተለጥፎ አይቼ እንደ ለቅሶ ቤት ድርተኞች ምናምን ተረኛ ደጋሾች ገሊት ናቸው። ክርስትና ስማቸውና ኖርማል ስማቸው ተጽፎ ጸሎቱ ላይ ስማቸው ይጠራል። በዛው ጸሎት በሚደረግበት ሰዓት ሙሴው ጸሎት ሲያደርግ ምን ያደርጋል? የደጋሹን ስም መጀመሪያ ይጠራል። ከዛ በኋላ ነው ሌሎቹ የሚጠራ። ሁሉም ክርስትና ስማቸው የሚናገሩ ማህበርተኞችም አሉ። በጣም ብዙ ከሆኑ አንዴ ሁላችሁም ጥሩት ነው የምትዩ የሚባለው። ጥሩት ጸሎተኛው አንዴ ሁላችሁም ክርስትና ስም አንዴ ተናገሩ ይባላል። አስካለ ማርያም፣ ወለተ ማርያም፣ ኃይለ ገብርኤል ይላል። በየተራ አይደለም አንዴ ነው የሚሉት። አነስ ያሉ ከሆነ ግን በየተራ ትይዋለሽ። ስለዚህ ጽዋ ማህበሩ ላይ መጀመሪያ ደጋሽ ወይም ደግሞ ባለ ሳምንት ባለ ተረኛ ክርስትና ስምሽ ለምሳሌ ወለተ ገብርኤል እና ሲል አንዴ ሁሉም ይናገራሉ። ከዛ የሚጠሩ አክስት ያጎት ምናምን ይጠራል። ዝም ብሎ በቃ ደስ ያለውን ይጠራል። ይታሰባል። በዛ ሰዓት አንድ ተአምር ልንገርሽ። አንዷ ጽዋ ማህበር ላይ ውላ ነው ወደ ቤቷ የምትገባው እና ደስ ብሏት ነው ወደ ቤት የገባችው እና በህልሟ ምን ታያለች? ቤቷ ገብታ ማማሲያዋን ስትወለውል፣ ድስቷን ስትጠራርግ፣ እንደዚህ ጉልብል አርጋ ስትቦርሸው ከሰሉን እያንዳንዱ ከሰሉን ታጥበዋለች። እያንዳንዱ ምንድን ነው ያየሁት ምናምን ብላ ጻፈችልኝ፣ ቴክስት አደረገችልኝና የት ነበር የዋልሽው ትናንትና? ማህበር ነው እንደ የዋልሽው አልኳት። እኔ ገብቶኛል። እንዲህ አዎ፣ ምንድን ነው ምን ማለት ነው? አይ ማህበርተኛ ሁኚ፣ ማማሲያዎችሽን፣ ድስቶችሽን፣ ከሰሉ ሁሉ ነገር አዘጋጂ፣ ለሆነ ጽድቅ ስራ ተፈልጓል ማለት ነው አልኳት። ወይኔ ተመኝቼ ነበር እኔ ቤት በሆነ ብዬ ነበር አለች። ገባሽ? እና አንዳንዴ ማህበሩ ላይ ስትገኝ አንቺ ቤት እንዲሆን መንፈስ ቅዱስ ሊፈቅድ ይችላል። ልክ ነው። ገባሽ? እና ማነው ባለተራ ሲባል እኔ ሳይሆን የምትይው መንፈስ ቅዱስ የፈቀደበት ቤት የሚገባው ባለተራ ሆኜ እንኳን ላይሳካ ይችላል። ላይ ገሌ ቤት ይሁን ተብሎ ተቀይሯል ይባላል። አንዳንዴ መንፈስ ቅዱስ የፈቀደው ነው የሚሆነው። ግልጽ ነው አይደል? ስለዚህ ክርስቲያናዊ ህብረታችን እንጂ የሚፈለገው ማን ቤት ይሁን ምንም ያን ያክል ማተር ያደርግ ምንም ያን ያክል ለውጥ አያመጣም። እና ይሄ ይመስላል። በጣም አመሰግናለሁ አባትዬ። እግዚአብሔርን
በጣም አመሰግናለሁ። ብዙ እንደተማራችሁበት ተስፋ አደርጋለሁ። እንግዲህ ጽዋ ማህበር መመስረት ለምትፈልጉም ከኔም ጋር ደግሞ ለምንጓዘውም ይሄ ትልቅ ትምህርት ነው ብዬ አስባለሁ። በደንብ አውቀንበት ነው የምንገባው። ስለዚህ እንግዲህ ይህን ይመስል ነበር ቆይታችን። እንግዲህ ስላስረዘምኩባችሁ በጣም ይቅርታ። ምክር ካለ ወይም መልእክት ካለ ይቻላል ይቻላል። ኮሜንት ጻፉ። የቀረ እኔ አሁን ካወራሁት ውስጥ ኧረ መምህር ይሄስ እንትንስ ብላችሁ ብትጽፉ የበለጠ አስታወሳችሁን ማለት ነው። እንመጣበታለን ድጋሚ። አንድ ይቀራል በነገራችን ላይ የሆነ ጠንከር ያለ መጽሐፍ ቅዱሳዊ ትምህርት አለ ስለ ጽዋ ማህበር በደንብ እንማማራለን ያስባሉ። ሰላም ሁኑ። በጣም እናመሰግናለን። ሰላም ሁኑልኝ። ይሄን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ሰብስክራይብ ሳታደርጉ የምታዩ ሰዎች አላችሁ፣ ቤተሰብ መሆን ትችላላችሁ። እኔ ፈቅጃለሁ። እናንተም ከፈቀዳችሁ ሰብስክራይብ ምልክቱን ልኳል። 7000 ሰብስክራይብ ነው ግን 14000 ምናምን የታየ ቪዲዮ አለ። ያው እንደዛ ነው የምታዩት። እንዴት ነው ነገሩ? ሳታንኳኩ እየገባችሁ ነው? አንኳኩ። ለራሴ ዩቲዩብ እንኳን ሰብስክራይብ አድርጉ ብዬ አላውቅም። ቢጥቆ ግን ትንሽ አበረታቱልኝ እና አመሰግናለሁ። ቻው። በሌላ ቪዲዮ እስክንገናኝ ሰላም ቆዩልኝ። ሰላም ሁኑ። ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ።